ጤና ይስጥልኝ እንደምን ሰነበታችሁ? የመርሃ ግብራችን ተከታታዮች ደጀን ለአማራ የሀሳብ ጥራት ወደ እናንተ መልእክት ማስተላለፍ ከጀመረ ይሄኛው አይ ቲንክ አምስተኛ ይመስለኛል። በኢትዮጵያ ጉዳይ በሀገራችን ጉዳይ ነው ስንነጋገር የቆየ ነው። ዛሬ ደግሞ ለህልውና ትግል ወይስ ምርጫ በሚል ርዕስ መጥተናል። በዚህ ርዕስ ስር የምናያቸው ሀገራችን ኢትዮጵያ አሁን ያለችበትን አውድ አንስተን መንግስት ሀገራችን በዚህ ሁኔታ እንድትገኝ ምክንያት የሆነው መንግስት ለምርጫ እየተዘጋጀ ነው። ምርጫው እንግዲህ ከሁለት ቀን በኋላ ነው የሚካሄደው። በዚህ ላይ ደግሞ የዘር ማጥፋት የተፈረደባቸው ወገኖች ራሳቸውን ለማዳን የሚታገሉበት እየጠፋች ያለችውን ሀገራቸውን ለመመለስ አጥፊውን ለማሸነፍ የሚዋደቁበት ጊዜ ነው። በዚህ ጊዜ ምርጫ ማለት ምን ማለት ነው? ህልውናችንን የምናረጋግጠው እንዴት ነው? የሚሉትን ርዕሶች እናነሳለን። ከሁሉም በላይ አውዳችን ምን ይጠይቃል? አንዱ ለህልውና ይጨነቃል፣ ሌላው አጥፍቶ ለማጥፋት ራሱን ህጋዊ ለማድረግ ለምርጫ ይዘጋጃል። የመግደል ፈቃድ ለማሳደስ ነው የሚታገለው መንግስት። ሌላው ወገን ደግሞ በሁለቱ ተፋላሚዎች ለህልውናቸው የቆሙና ህልውና ለማክሰም የተነሱት መካከል ፈዘው ደንዝዘው የቆሙ የሽግግር መንግስት ድርድር እያሉ ደግሞ የሚናገሩ አሉ። አራተኞቹ ደግሞ ግዛት አስፋፍተው አዳዲስ ሀገር ለመመስረት በዚህ ውጥንቅጥ መሃል ወረዳ ለመከፋፈል ከባዕዳን ጋር የሚነጋገሩ አሉ። ሌሎቹ ነባር እምነቶችና ታሪኮችን ባህሎችን አጥፍተው ሀገርን በአዲስ ጽንፈኛ እምነቶች ለመተካት የሚሰሩ አሉ። በእነዚህ መሃል ነው እንግዲህ ለህልውና የሚታገለው ራሱ መሃል እንደገና ደግሞ ባንዳ አለ፣ ፈዞና ደንዞ ነፃ አውጪ የሚጠብቅ አለ፣ ንግርትና ትንቢት እየተናገረ ንጉሥ ከጫካ ይመጣል የሚል አለ። ይህን ሁሉ አውድ እንይዝና እንዳው በዚህ ዘመን ያለነው አሁን ትግል ላይ ያለነው ሰዎች ምን ማሰብ ይገባናል? በዚህ በተወሳሰበና በተበላሸ አውድ አሸንፎ ለህዝብ አንድነት፣ ለሰብአዊ ክብርና ለፍትህ ቅድሚያ የሚሰጥ ስርዓት ለማቆም ምን እድሎች አሉን ብለን እንነጋገራለን። ሌሎቹን ጥያቄዎች እናስከትላለን። ከዛ በፊት ግን እኔ ለመግቢያ ያነሳሁትን አውድ እንዳው ሁለት ደቂቃ ወስደን የኢትዮጵያን አውድ ውስብስብነት አንዴ ብናነሳና በመጨረሻ በዚህ በተበላሸ አውድ ውስጥ አሸንፎ ለህዝብ አንድነት፣ ለህልውና መረጋገጥ፣ ለሰው ልጅ ሰብአዊ ክብር፣ ለፍትህ ቅድሚያ የሚሰጥ ስርዓት ማቆም ይቻላል ወይ? ምን እድሎች አሉ? በዚህ ክፉ ጊዜ ምን እድሎች ነው እድል ብለን የምንጠቀመው? ያባከን ነው ምን እምቅ እድል አለ? ያባከን ነው ያልተገነዘብ ነው የሚለውን እናነሳለን። ስለዚህ በሱ ከመጀመራችን በፊት ግን አውዱ ላይ ሁላችሁ መስተያየት ብሰጡ ደስ ይለኛል። አንድ ሁለት ደቂቃ ሳይረዝም። እግዚአብሔር ይስጥልኝ። እሺ፣ በጣም አመሰግናለሁ መምህር። እንግዲህ አውዱ እንደገለጽከው ነው። በሚገርም ሁኔታ ባለፈውም ውይይታችን አንዳንድ ጊዜም ስናነሳ የተወናበዱ ወገኖቻችን ሁሉ ከዚህ አውድ በመነሳት ነው እንዳልከው እንግዲህ የተለያዩ በምርጫ ነው የሚመጣውም የሚሉት፣ በሌላ በኩል ደግሞ አይ በክንዴ ነው ለህልውና የምታገለው የሚለው የአማራ ፋኖ ነው። በሌላ በኩል ደግሞ በተለይ በተገኘው አጋጣሚ ሁሉ ብቅ እያሉ አንዳንድ ነገር ሲፈጠር ሆም ብለው ለራሳቸው ጥቅም የሚያደርጉ ሰዎች ሁሉ አሉ። ባለፈው እንደገለጽ ነው ለምሳሌ እንደና አንዳርጋቸው አይነት። ግን ምንድነው ዞሮ ዋናው ነገር ምንድነው? ሪሊ ኢትዮጵያ አሁን የሚያስፈልጋት ነገር ምንድነው ከማለት ይልቅ ወይስ ደግሞ ህዝቡ ምን ላይ ነው ምን ያስፈልገዋል ብሎ ህዝቡን አውጥቶ ከራስ ከማየት ይልቅ ለራስ ጥቅም የሚሄድ ፍላጎት ሁሉ አብሮ የታጀለበት ነገር ነው። ስለዚህ በአንድ በኩል ስናየው ውስብስብ ይመስላል አውዱ፣ በሌላ በኩል ሲታይ ደግሞ ትንሽ ቆረጥ የማድረግ ነገር ይመስለኛል የሚያስፈልገው። ቆረጥ ሲል አንዳንድ ነገሮች በሙሉ ይሄን አውድ የሚቀይሩ ነገሮች አሉ። ለምሳሌ ፋኖ ጠንከር ብሎ ልክ በተነሳበት ፍጥነት ቢቀጥል እነዚህ ነገሮች ሁሉ በሙሉ ይከስማሉ እንጂ በየጊዜው በሚመጡ ነገሮች መደናበር፣ ምርጫው ሲመጣ እንደዚህ ነው፣
አሁን ደግሞ ትግራይ እንደዚህ ሆነ እንደዚህ የሚለው ነገር ሁሉ በሙሉ ይጠፋ ነበር እና አውዱ በአጠቃላይ እንዲሁ ከውጭ ሲያዩት ውስብስብ ይመስላል፣ ግን ለቆረጠ ደግሞ ቀለል ያለ አካሄድ ያለ ይመስለኛል። እኔ እንደዚህ ነው የማየው አውዱን ባጭሩ። አመሰግናለሁ። አዎ በጣም እኔ መቼስ ያላየሁት አቅጣጫ ነው። ልክ ነህ። እኔ ውስብስብነቱ ሁሌ እያስፈራኝ ረገረግ ነው የሚመስለኝ። አሁን የተወሳሰበውን ነገር አንዴ መቁረጥ ይቻላል፣ በአንድ ኃይል አቋርጦ አውዱን ማስተካከልና መስመር ማስያዝ ይቻላል እና ትኩረት ልናደርግ ይገባል የሚል መልእክት ነው ዶክተር ያስተላለፍክልን። ወይዘሮ ጽጌረዳ እዚህ ላይ እስቲ አውዱን በሚመለከት እንዴት ነው የምታየው አንቺ? እሺ፣ አመሰግናለሁ። ዶክተር ሰለሞን ያለውን በመደገፍ አንድ አውትሌት፣ አንድ አቅጣጫ፣ ክፍት የሆነ መንገድ አለ ይመስለኛል። አለም እየተማመናለሁ፣ መምሰል ብቻ ሳይሆን። ምክንያቱም የማናምንበትን ቃል መጠቀሙ ጥሩ አይመስለኝም። እና ምንድን ነው አንደኛ አሁን ያለንበት ቀውጢ ሰዓት የኃይል አሰላለፉ ምን ይመስላል የሚለው ነው ትልቁ መንገድ መሄድ ያለብን። በኃይል አሰላለፍ ላይ በፕሮስፔሪቲ ፓርቲ አካባቢ ያሉ ተጠቃሚዎች እንደውም ብዙ ሀብት ያፈሩና ይሄ መንግስት ቢሄድ ይወድቃል ብለው የሚያስቡ ኃይለኛ ፎስተር ያደረገ ኃይል አለ እዛ ጋር። ግን ሚሊተሪው ደግሞ በሚታይበት ጊዜ የሚሊተሪው ሞራል እየሞተና እየወደቀ ያለበት ጊዜ ነው። ስለዚህ ለሱ ሞጋች የሚሆን ኃይል ያስፈልጋል። አሁን ዶክተር ሰለሞን ያለው ነው። ሞጋቹ ማን ነው? እዚህ ጋር ፋኖ ነው። ፋኖ ያለውን የሚሊተሪ ኃይል አሰባስቦ ህዝብ ቤዝድ በመሆኑ ህዝብ አቀፍ በመሆኑ ይህንን ትግል ወደፊት መግፋት ይኖርበታል። ከዚህ ካለንበት መከራ ውስጥ ለመውጣት ሰው ራሱን ህይወቴን ማዳን አለብኝ ብሎ በእኔ ይደርሳል ብሎ የማሰብ ሁኔታዎች በሰፊው በአሁኑ ጊዜ በኢትዮጵያ ህዝብ ላይ መኖር አለበት። ያስ ካልሆነ ድረስ ትግሉን ሊጎዳው ይችላል እና ቆራጥነት የተሞላበት ለህዝብ ነፃነት፣ ለሀገር ነፃነት፣ ለሀገር ሉዓላዊነት ሁላችንም መቆም ሲገባን ይሄንን ደግሞ በእጁ ሊያስገባ የሚችል አንድ ኃይል አለ። በአሁኑ ጊዜ የምንተማመንበት ፋኖ ነው እና ፋኖ እንዴት ተጠናክሮ ወደፊት ይሄዳል እና ይሄንን ብል ደስ ይለኛል። ያ የዶክተር ሰለሞን ላይ ሌላ እንግዲህ ጥሩ ምልከታ የጨመረልን ነው ይሄኛው የኃይል አሰላለፉ። ይሄንን አጥፊ መንግስት ያቆመው በወንጀለኝነታቸው ጥቅም ያገኙ አካላት ስለሆኑ የእሱ መውደቅ ያሰጋቸዋል። ወንጀለኛ ሲወድቅ በወንጀል ስለሚኖሩ ይሰጋሉና ይደግፉታል ነው በአንድ በኩል እንዲቆመው። በሌላ በኩል ለዚህ መንግስት ኃይል የሆነው የሚሊተሪው የራሱ ወገን ላይ በመዝመቱ፣ ደም በማፍሰሱ፣ ዓለም አቀፍ ሕጎችን ሁሉ በመጣሱ፣ ድንበር ከመከላከል ውስጥ ይልቅ ሰፈር ውስጥ በመዝመቱ ሞራሉ የወደቀ ነው። በሞራልም ተበልጧል። በፋኖ ስነ ምግባርም በሁሉም ነገር ተበልጧል። ለህልውና ለእውነት ለፍትህ የሚዋጋ አለ፣ ለወንጀለኞች ደግሞ መከላከያ ሆኖ የቆመ አለ እና ይህን ስናወዳድረው ይሄኛው ውዱቅ ነው፣ የወደቀ ነው። ስለዚህ ህዝቡ ከነቃና ነፃ አውጪና መፍትሄ ሰጪ ከመጠበቅ ይልቅ ከፋኖ ጋራ ከቆመ ጌሙ ይቀየራልና የውስብስብ አውድ ይሄ የፈራ ነው አውድ አያስፈራም ነው። ህዝቡ ነቅቶ በአንድ መስመር መሰለፍ አለበት የምትይን ይመስለኛል እና ከዶክተር ሰለሞን ጋር ተመጋጋቢ ነው። ተጨማሪ ሀሳብ ይሰጠናል። የሚሊተሪው ሞራል መውደቅ የራሱ ወገን ላይ ስለዘመተ ነው፣ ከዓላማው ተቃራኒ ስለሰራ ነው እና ወንጀለኞቹና በዚህ መንግስት የተጠቀሙ ባለሀብቶችና ጽንፈኞች ይሄ መንግስት ሰው ማረድ ፈቅዶልናል ብሎ የሚደግፉት አንድ ቪዲዮ ምናልባት በስልክ ማሳየት አይመችም ይሆናል እንጂ ያሳያቸዋለሁ። ዛሬ ጠዋት ነው ያየሁት። ምን ይላል? አንድ ሼኪ መስጊድ ውስጥ በህልሜ አብይ አህመድ መጣብኝ በዚህ በረመዳን ውስጥ ይላል እና ሳየው በቁመቱ ከኔ ከፍ ብሎ ነው ይላል። በኦሮምኛ ነው የሚያወራው። አይ ቲንክ የሐረርጌ አዲሱ ዋሃብያ ይመስለኛል። ነምቺ ዴራዳ ነረ ዴራዳ ይላል። ከኔ በጣም ረጅም ሆኖ ይታየኛል ይላል
ይህ ማለት የሰውየው ሀሳብ ሩቅ መሆኑን የሰውየው ሀሳብ ከሁሉም ይበልጥ መሆኑን እና ነው የሚያሳየው። በህልሙ ያናግረኛል እና ስንዴን ምረጡ። ስንዴን መምረጥ ለእምነታችንም ለኦሮሞም ለሀገሪቷም ይሆናል ይላል። ሀገሪቷ ነው የሚለው ኢትዮጵያ አይልም፣ ምክንያቱም ስሙ ይቀየር እያሉ ነው። እኔ አንድ አጎት አለኝ። ኢትዮጵያ የሚለውን ስም የባሌ ሰው ነው። ምን ይላል? የጎባ ሰው ነው። ኢትዮጵያ የሚለውን ስም ወያኔ እንደመጣ በጣም ስለጠላው ሀገሪቷ እያሉ ነው የሚያወሩት። ኢትዮጵያ አይሉም ወያኔዎች። በነገራችን ላይ ሀገሪቷ ነው የሚሉት። እና ምን አለ እንሲ ጸበል ቦታ በእውነት ነው የምልህ በጆሮ ጠጋ ብለህ ሰይጣን ያለበት ሰው ኢትዮጵያ ኢትዮጵያ በልበት ይጮሃል። ምክንያቱም ከመለኮት ስም አንዱ ነው። ዘመዴ ነው ያለኝ። እና ይሄም ሰውዬ ኢትዮጵያን ለማጥፋት ነባር የሆነ እስልምናና ክርስትናን ለማጥፋት ብልጽግና በጣም ስለተመቸው ነው መሰለኝ ስንዴን ምረጡ። ምን ይላል? ስንዴን መምረጥ አማራጭ የለውም፣ ለእምነታችንም ለኦሮሞም ለሀገርም ነው የሚለው። ልብ በሉ። በመስጊድ ውስጥ ነው ይህን እየሰበኩ ያሉት። ወደ ደቡብ ስትሄዱ ደግሞ እነ አዩ ጩፋ አንድ ድንጋይ ሲፈርስ አየው። ይሄ ሰውዬ 30 ዓመት ነው 100 ዓመት ይነግሳል ብለው ደግሞ በንግርትም በመስጊድም በቸርችም ነው እየተሰራ ያለው። እና ይሄ ሁሉ እኛን እንዳያወናብደን ጽጌረዳና ዶክተር ያላችሁት ነው። ቆርጠን በአንድ አቅጣጫ የተጀመረውን ነገር የመደገፍና መስመር የማስመር ጉዳይ ነው የሚል ነው። ዶክተር ደብሩ ዶክተር አበባ መጨረሻ ላረጋት ነው። እሺ እነ ጩፋን አሳቀኝ። ከአህያ ቆዳ የተሰራ ቤት ፍርክርክ ይላል፣ ጅቤ ጮኸለት ይላል። እነ ጩፋ ነገ ነው ግልብጥ የሚሉት። ያም እንትን መልቲ ነገ ግልብጥ እንደሚሉ ምንም አልጠራጠር። እና ሁለቱ ወገኖቼ አጋሮቼ አበባና ነው ጌረዳና ሰለሞን ብርቱ እንትን ሰንዝረዋል። በጣም የምጨምርባት ነገር አለች። እንግዲህ 65 በትንሹ በመቶ የሚሆነው የኢትዮጵያ ሕዝብ አማራው ዳር ሀገር ያለውና መሀል ሀገር ያለው በትንሹ 65 በመቶ 2/3 የኢትዮጵያን ሕዝብ ይወክላል። እነኚህ በጠላት በታዩበት በርካቶች ደግሞ ጥንታዊ ኢትዮጵያኖች በጠላትነት የሚታዩ ኢትዮጵያን የሚወዱ ሁሉ በጠላትነት በሚታይበት አገር ውስጥ ምርጫ ብሎ ማለቱ ሰው ገብቶ ሊወጣ የማይችልበት ነገራችን ላይ ዘመዶቻችሁ በየቦታው ሳትሰሙ አትቀሩም። በየአቅጣጫው ሀረርጌ ለመሄድ ማዕት ገንዘብ ተከፍሎ ነፍስን አንጠልጥሎ ነው በየቦታው የመገደል የመዘረፍ እንትኑ። ወደ ሀረርጌም ቢኬድ ወደ ጎጃም ቢኬድ ወደ ወሎ በየቦታው ምናልባት ወደ ሐዋሳ ትንሽ ቀለል ሊል ይችላል። እዛም ወደ ዝዋ አጠገብ ሰው እየተዘረፈ እየተገደለ የሚጣልበት ሀገር ውስጥ ምርጫ ማለቱ ሲቃይዞት ነው። ይሄ መንግስት በወንጀል የተዘፈቀ ሁለት እንትን ነው። አሁን አንድ አባባል አለ። በብስክሌት ለመቆም አይቻልም። ብስክሌት የሚነዳ ሰው የግድ ምንትን ማለት ነው ያለበት፣ አለበለዚያ ይወድቃል። እና እነኚህም ሰዎች እጃቸው በደም የተጨማለቀ ወንጀለኞች ናቸው። የገዛ ወገን የሚሉት የኦሮሞ ተብዬው ወጣት ባለቤት ነህ የዚህ ሀገር የዚህ ሁሉ ፎቅ ባለቤት ነህ እያሉ የሰበኩት ትላንትና ኢትዮጵያን የወረረ ዝርያ መሆኑን ዘንግቶ አንተ ባለቤት ነህ የተባለ እና አብይ እንትን በሚሉበት ጊዜ በአማርኛ ጦርነት ታውጆ አማርኛ የጠላት ቋንቋ ነው ተብሎ ለግርድና ለአሽከር እንኳን ለመቀጠር በማይችልበት ደረጃ ላይ ደርሷል ዛሬ። እና ምን እንደሚጠብቅ እና ያለው ሁኔታ ምንም የትም የማላውሳቸው መሆናቸው እነሱም የወያኔውም ስለሚያውቁ በእነሱ በምንም ልንገረም አይገባም ምርጫ ቢሉ። ምክንያቱም ቀን ትገዛላቸዋለች። ቅድም እንዳላችሁት ሊከተል የሚችለው ነገር ምንድን ነው? እነኚህ ለፍርድ የሚቀርቡ ወንጀለኞች ናቸው። ስለዚህ ለወርም ለዓመትም ዕድሜ የሚሰጣቸውን ነገር እንትን ማድረጉ የዘረፉትንም ሆነ ለፈጸሙት ወንጀል
ስልጣን ላይ ባሉበት ጊዜ ሊጠየቁ ስለማይችሉ ያችን ቢያደርጉ ምንም አይደንቀንም። መሆንም ያለበት ነው። በእነሱ ቦታ ብንሆን እኛ የምናደርገው ነው እና የብስክሌቱ ጉዳይ ነው እና እነኚህ ሰዎች ቢራኮቱ ዛሬ በወንጀላቸው እንትን አይደንቀንም እና ምንድን ነው ትልቁ ነገር እንደሚመስለኝ ያታለሉት ህዝብ በትግሬውም በኩል ሆነ በሌላው በዚህ ኦሮሞ በሚባለው ያታለሉት የበደሉት ህዝብ ብቻ አይደለም ያታለሉት የገዛ ህዝባቸው ለፍርድ እንደሚያቀርባቸው ጥርጥር የለውም። ስለዚህ ነው ፋኖ በበረታ ቁጥር የኦሮሞ ተብዬውም ወጣት የትግሬው ማንም ፋኖን ሊቀላቀል እንደሚሻ ምንም ጥርጥር የለኝም። ምክንያቱም ፍትሃዊ ነው። የአማራን 50 ዓመት ሙሉ ሲበደል እንትን ብሎ ችሎ አገር ትፈርሳለች ብሎ ዛሬ ይህን ሁሉ መከራ ተቀብሎ ዛሬ የተነሳ ህዝብ ስለሆነ ታሪኩም ምን ያህል ፍትሃዊ እንደሆነ እንትን ስለሚል በርካታ ሰው ሊቀላቀለው ስለሚችል ምንም ጥርጥር የለኝም ፋኖ ይበርታ ነው እና ምርጫውም የሐሰት እንትን ነው፣ ጉልበት ነው የሚወስነው። ፋኖ ይበርታና እነኝህን ማጨናገፍም አለበት። በየቦታው ልንቀበለው የማይገባ እንትን ነው ሲሆን እንደውም እስካሁንም ለምርጫ መቅረብ አልነበረባቸው። ጨርሻለሁ። ትክክል። 65% ሲደመር ቅን የሆነ ማንኛውም ኢትዮጵያዊ እምነት ያለው ፈሪሃ እግዚአብሔር ያለው በማይደግፋቸው ሁኔታ ውስጥ ለምርጫ ራሳቸውን የሚያቀርቡት ስላልተነጋገርን ነው። አንድ ሁለተኛ አማራጭ የሆነው የፋኖም ይሁን ሌላ እውነተኛ ትግል ጎልቶ ስላልታየ ነው እስካሁን እንጂ አሰላለፉ ሺፍት ያደርጋልና ውስብስብ አውዱ ሊያስፈራህ አይገባም ነው ጋሽ ደብሩ የምትለው ልክ ነው። ስለዚህ ሁላችሁም በስምምነት ውስጥ ነው ያላችሁት ይመስለኛል። ቅድም ያልኩትን ሼኪ ድምፅ ላሰማችሁ ምስል ማሳየት ባልችል ከዛ በፊት ያሬድ ኃይለ መስቀል ስለ ምርጫ የተናገረው አለ። እሱን ቃል ላሰማችሁ። ምን ይላል? ብልጽግናን በመረጣችሁ ማግስት የሚሆነውን ልንገራችሁ ይላል። ኢኮኖሚስትም ነው፣ ስትራቴጂስትም ነው። የኢንዱስትሪ የዚህ የትላልቅ ኢንዱስትሪ ኮምፕሌክስ አድቫይዘርም ነው። ሴኪዩሪቲ ላይ የሚሰራ ሰው ነው። ኢትዮጵያ ውስጥም ስራ ጀምሮ አሁን ስለ ቤተክርስቲያንና ስለሚያልቀው ሕዝብ በመናገሩ የሰሜኑን ትግል ምክር ትሰጣለህ በሚል ሊያጠፉት ሲሉ አምልጦ ወደ ናይሮቢ ከዛ ወደ እንግሊዝ የሄደ ወንድማችን ነው። እንዲህ ይላል። ብልጽግናን በመረጣችሁ ማግስት ብር እንደገና ዋጋ እንዲቀንስ ይደረጋል ይላል። ብር ዋጋ እንዲቀንስ ይደረጋል። ሁለተኛ ነዳጅና ማዳበሪያ ዋጋ በጥፍ ይጨምራል። ሶስተኛ የስራ ግብርና ሌሎች ቀረጦች ይጨምራሉ። ሰሞኑ ሰምታችኋል። ወርልድ ባንክና IMF ትእዛዝ ሰጥተዋል። አራተኛ ንጹሐን መታረድ ተጠናክሮ ይቀጥላል። ምክንያቱም ህጋዊ ነን ብለው የፈለጉትን ያደርጋሉ። ዓለም አሁንም ዝም ብሎ ያያል፣ እያወቀ ህጋዊ ናቸው ብሎ ያስቀጥላቸዋል ነው። አምስተኛ ትራምፕ በህዳሴ ግድብ ላይ ማዘዝ ይጀምራል፣ ወሳኝ ይሆናል። ስድስተኛ ጦርነት ይቀጥላል፣ የድሃ ልጅ ይማገዳል። ሰባተኛ ኢኮኖሚው የበለጠ ይላሽቃል። ስምንተኛ ጉቦ ዋነኛው የአገልግሎት ማግኛ ይሆናል። ዘጠነኛ ዘር ማጽዳት ንቅለ ተከላው ተስፋፍቶ ይቀጥላል። አስረኛ ድሃ ይራባል፣ ለገዢዎችና ለክልል ባለስልጣናት ቤተ መንግስት ይገነባል። 11ኛ እናንተው ጨምሩ ይላል እና ይሄ ነው የሚጠብቀን እና ይሄንን የጥፋት ምርጫ በሆነ መንገድ ካልተሰናከለ አውሬዎቹ ቀድሞ የሞሉትን ኮረጆ ይዘው የመግደል ላይሰንሳቸውን ያድሳሉ እና አውዱን የምንቀይረው ውስብስብ አውዱን የምንቀይረው የተጀመረውን የህልውና ትግል ከዳር እንዲደርስ ጋሽ ደብሩ እንዳልከው ፍትሃዊ ነው፣ ሰብአዊነት አለው፣ ለእውነትና ለጋራነት የቆመ ትግል ስለሆነ ሰው ሁሉ ይደግፈዋል፣ ይቀበለዋል። በዚህ መልእክት ውስጥ ግን ማስጠንቀቂያ ያለ አይደለም። ፋኖ ከፍትሃዊነት፣ ከሰብአዊነት፣ ከእውነተኝነትና ከእውነት የአማራ ምስል ውጭ ውስጡ ገብተው ስሙን የሚያጠለሹትን ማጽዳት መከላከል አለበት ነው። ሰዎች ጆይን እንዲመጡ ከሱ ጋር መልኩ
እንዳያበላሹበት ትንሽ ስህተትም ለፕሮፓጋንዳ ስለሚጠቀሙበት ጠላት እንድትጠነቀቁ የሚልም መልእክት ጋሽ ደብሩ ውስጥ ያለ ይመስለኛል። ትክክል ከሆንኩ ትክክል ምክንያቱም እሱ ኃይላችሁ እያልከን ያለ ይመስለኛል ጋሽ ደብሩ። ትክክል። ዶክተር አበባ ይሄ አውድ እኔ አስፈሪ አድርጌ ነው ያቀረብኩት። አሁን እናንተ ሁላችሁም አቃለላችሁብኝ። በጣም ቆርጠን ከገባንበት ይቆረጣል ብሎ ዶክተር ጀመረ። ሁሉም ሰው በሱ ተስማምቷል። አንቺን ልስማ እስቲ። እሺ እኔም ብዙ ከእናንተ የተለየ የለኝም። ነገር ግን እንዲጠነክር ፈልገሃል ይመስለኛል አይደል መምህር? ያነሳው ጥያቄ እኔ አሁን ይሄ መጨረሻ ላይ ያልከው የብር ዋጋ ይቀንሳል ምንትስ ምናምን የሚለው ሁሉ በሁለተኛ ደረጃ የሚታይ ነው። ለምንድን ነው ዋናውን ነገር አተናል እና አውዱን በሚመለከት ወደ ዋናው ልመልሳችሁ። ሁላችሁ ባላችሁትም የተስማማው ምንድን ነው ችግራችን የሚለው ሁልጊዜ እንረሳለን። አንዳንድ ጊዜ የሚደረጉብንን በደሎች፣ የየቀኑን በደሎች፣ መገደሉ፣ መፈናቀሉ፣ መታሰሩ፣ መራቡ፣ መጠማቱን እናነሳለን። ይሄ እንዲሆን ያደረገው ነገር ግን ምንድን ነው የሚለውን እንዘነጋለን እና ቅድም እህቴም ወይዘሮ ጽጌረዳ እንዳለችው የኃይል አሰላለፍን ለማወቅ ምን ለማድረግ እነዚህ የተነሳንባቸውን ነገሮች መነሻ ችግሩን ማየቱ ጥሩ ነው ለማለት ነው። እና እነሱም ምንድን ናቸው መዘንጋት የሌለባቸው? አሁን አይደለም የአብይም ወራሪ ቡድን ይሁን የቲፒኤልኤፍም ወራሪዎች ሲገቡ ያደረጉትን ተመልሰን እንመልከት ለማለት ነው። ለማጠናከር አውዱን በየዕለቱ በሚፈጠሩ ትንንሽ ነገሮች ሳይሆን የኢትዮጵያን ሉዓላዊ ግዛታዊ ሉዓላዊነቷን አፍርሶ የገባ ኃይል ነው። ወያኔ ሲገባ በህገ መንግስት ደንግጎ ኢትዮጵያ የምትባል ሀገር ወደቧን፣ መደቧን፣ ምንድን ነው የሚባለው ቦርደሮቿን፣ ወሰኗን በሙሉ ጥሶ እንደ ሀገር እንዳትቆጠር አፍርሶ ማለት ነው እንዳትቆጠር፣ የህዝቧን ደግሞ አንድነቷን አፍርሶ ብሔራዊ ማንነቷን እንደ ሀገር ስቴት መሆኗን የካደና ያ ስራ ሲሰራ ነው አሁንም እዚህ የደረስ ነው። ይሄ የተለያዩ ነገሮች የምናየው ይሄንን ለማጠናከር ወደዛ ወደ ነበረችበት ግዛታዊ ሉዓላዊነቷን የምታከብር አንድ ታላቅ ኢትዮጵያ የምትባል ሀገር መኖሯን ለማፍረስ የሚያደርጉት ህዝቧ በአንድነት የኖረ በህብረት የኖረ ህዝብ መሆኑን አንድ ህዝብ መሆኑን የዝም ብሎ ጥርቅሞች ሳትሆን ኮሎኒያሊስቶች የፈጠሯት ጥርቅሞች አይደለችም። ትላንት የተፈጠርን ሚድል ኢስተርን ሀገሮች አይደለንም። ወይም የማንም የቅኝ ገዢዎች እንትን በሂደት የመጣች ራሷን የቻለች የህዝብ አንድነት የፈጠረች ሀገር መሆኗን ብሔራዊነቷን ደግሞ እንደ ኔሽን ማለት ነው። ይሄን ነው የተመታው። ይሄን ለመምታት ደግሞ ይሄን እውን ለማድረግ አማራ የሚባለው ህዝብ ከፍተኛ ለዚህም ለመፈጠሯም ለጥንካሬዋም ለሂደቷም ዋና መሰረት በመሆኑ ያንን አማራ የሚባል ህዝብ ማጥፋት አለብን፣ መጉዳት አለብን። ሁለተኛ ከሃይማኖትም ደግሞ በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ከዚሁ ከኢትዮጵያ ማንነትና ምንነት ጋር የተሳሰረ ስለሆነ እሱንም እንመታለን ነው። ይሄ ነው አውዱ አይደል? ይሄ ነው ፍሬምወርኩ። ከዛ ውስጥ ዝም ብሎ ቤቴን ወስደው ጠረጴዛውን ስጡኝ ግደለም ሶፋውን ተውልኝ እንደማለት ማለት ነው። ትልቁ ቤት ተወስዷል፣ መዘንጋት የሌለበት። ስለዚህ እነዚህ ምን ማለት ነው ተወስዷል ሲል የደብሩን አማርኛ ነው። አንድ ሀገር ተወሰደ ሲል ተወረርን ነው። ተወረርን፣ ኢትዮጵያ ተወራለች በሚወዷት ወይም እንደውም በግፍ የሚገዟት መሪዎች ወይም አምባገነኖች መሪዎች አይደሉም ያሉባት። የሚያፈርሷት፣ የሚጠሏት፣ የሚበትኗት መሪዎች ናቸው። እና እንደው ላላችሁት ማለት ነው ሁሉንም ዘርዝራችሁ ስለተናገራችሁ ለትግላችን መነሻም ዋናው ነገር እንድናውቀው ግዛታዊ ሉዓላዊነቷን ያፈረሰ ኃይል ነው። ስለዚህ ኢትዮጵያን ማስመለስ አለብን። ኢትዮጵያን ለማስመለስ ደግሞ አማራ የተባለው ማህበረሰብ መጠንከር አለበት። ለአማራው ለመጠንከር
እስከ ዛሬ እንዳደረገው በዱላ በምናምን ሊያደርገው አልቻለም። የታጠቁ ኃይሎች ልጆቹ ተነስተዋል። ይሄን ለማድረግ ሌላው ተጨማሪ አውዱን ምናልባት በሚቀጥለው ዙር እንነጋገርበት ይሆናል። እነዚህን ነገሮች ለማሳካት የወረራትን ኃይል ከላዩ ላይ ለማስነሳት መንግስት አይደሉምና እንደው በልማድ ነው የአብይ መንግስት የወያኔ መንግስት የምንለው እንጂ ቅድም እንዳልከው አንተ ስትጀምር ኢትዮጵያን አፍርሶ የተለያዩ የመንደር መንግስቱ አገሮች ለማቋቋም የሚጥሩ ሰዎች ናቸው እና ያ እንዳለ ሆኖ ያን ለማድረግ የሚያስችልን ኃይል ደግሞ ሌላው በአውዱ ሊታይ የሚገባው ይሄንን በትክክል እንዳንመለከት የጠራ ሀሳብ እንዳንይዝ ቆራጥነት ሁላችሁም አንስታችሁ ቆራጥነትና ቁርጠኝነት እንዳይኖረን ልክ አማራውንና ተዋህዶን መሳሪያ እንዳደረጉት ማለት ነው አይደል? ማጥፋት ኢትዮጵያን ለሚፈልጉት ነገር እንደሚውልላቸው ሌሎች ደግሞ ዋና ዋና ነገሮች ምንድናቸው? የዚህን ሁነኛ ማህበረሰብ የስነ ልቦናውን መምታት፣ አስተሳሰቡን መምታት፣ ትርክቱን መበረዝ እንዲህ አይነት ነገሮች አሉ እና እነዚህም የደነዘዘው እንዲነቃ ያስፈልጋል። የህሊና ንቃት፣ ይሄ ደግሞ ቆራጥነትን ይሰጠዋል ማለት ነው። አሁን ይሄ በምርጫ ውስጥ የሚዳክረው ሰው ጠፍቶት አይደለም፣ አንዱ የደነዘዘው ነው። ህሊናው የደነዘዘ ለእነዚህ ሰዎች ተገዥ የሆነ ማህበረሰብ አለን ማለት ነው። ሌላው ደግሞ አውቀው በማወቅ የሚያደርጉት ለነሱ እንደውም እኔ ደብሩ ብዙ ጊዜ ምንስ ከመጀመሪያው ይሄን አስነሳው ይል ነበረና እንዴትስ ደረስን እንደው ምርጫ ይኑር አይኑር ለሚለው እናንተም አንስተዋል። የኛ ትንሽ መጓተት የጠራ ሀሳብ ይዘና ለመሄድ የተነሳንበትን ዋናውን ጠንቅ አለመመልከት በየጊዜው በሚደረጉት ነገሮች በመያዛችን አሁን እኛ እነሱ በሰጡት አጀንዳ ምርጫው ይካሄድ አይካሄድ የፈለገውን ያድርግ፣ የኛ ትኩረት መሆን ያለበት ይሄንን መመልከት ያለብን እኛን ለማፍረስ ኢትዮጵያን ለማፍረስ አማራውን ለመጉዳት ከአማራው ጋር ያሉ እሴቶችን ቅድም ሌላ ወደፊት እንደሞ በሌላ ርዕስ መነጋገር ያለብን የተጠቂዎች ብቻ ሳይሆን በዚህ አውድ ልናየው የሚገባ የትግሬ ሰዎችንና የኦሮሞ ሰዎችን ብለዋል ደብሩ አድራጊዎችን። እነዚህ ሰዎች ሰው ቁረጡ ተብለው ሲቆርጡ፣ ሲያርዱ፣ ሲሰሙ፣ ሲመለከቱ፣ ሲመሰክሩ የነበሩ ወጣቶች ትልቅ የአእምሮና የጤና ወደፊት የሚመጣውን ትራማ ጉዳት በእነሱም ላይ ማለት ነው። ስለዚህ በእነሱም ላይ ስለሆነ እነሱም እንዲነሱ የማድረጉን ስራ ያንንም አውዱ ውስጥ ከተን ማለት ነው። በጨለማ ውስጥ የሚጓዝ በራሱ ላይ ወንጀል እየሰራ የራሱን የወደፊት ህልውና የስነ ልቦና ጤንነት ሁሉ እንዲያውክ ተደርጎ የሚፈጠር ትውልድ እየፈጠርን ነው እና ለዚህ ሁሉ ወደ መድኃኒቱ እንገባለን ግን አውዱን አንርሳው ለማለት ነው። ይሄ እከሌ እንዲህ ያለ በዚህ ጊዜ እንዲተደረጉ ምርጫው እንደዚህ ነው እንጎዳለን ምናምን የሚለው ሁሉ ሁለተኛ ዝም ብሎ ተቀጣይ ነገር እንጂ ዋና አይደለም። ዋናው እነዚህ ነገሮች ነባር ኢትዮጵያውያን በደቡብ ኢትዮጵያ እንዲጠፉ ማድረግ፣ ኢትዮጵያ እንድትጠፋና ኦሮሚያ ምንትስያ የሚባል ነገር ለመንደር ለመፍጠር ለውጭ ሀገር ያደሩ የራሳችን በራሳችን መልክ ያሉ ሰዎች መሆኑን ይሄ በደንብ እንዲሰርጸን ያስፈልጋል። ይሄ ከሰረጸን በኋላ ነው ሌሎቹን ሁሉ ለማድረግ የምንችለው ብዬ ነው የማስበውና ያንተ ያልከው ኮምፕሌክሲቲ ላይ ለመጨመር ነው። ሁሉም እህቴም ወንድሞቼ ካሉት በተጨማሪ ዶክተር እግዚአብሔር ይስጥልን። አንድ ንግግርሽ ውስጥ አንድ ፌመስ የሆነ ሁላችሁ የምታውቁት ፊልም ትዝ አለኝ። ታይታኒክ የሚባል አንድ ትልቅ መርከቡ ከዚህ ከበረዶ ግግር ጋር ሲጋጭ የሆነውን ትዝ ይላችሁ እንደሆነ ባለመርከቦቹ ሀብታሞቹ ለመውረድ ነፍስ አድን ጀልባቸው ወደ ውሃ እየጣሉ እነሱ ይወጣሉ። ግን ሀብታሞቹን ለማዝናናት የቀረቡት ቫዮሊን እና ሙዚቃ የሚጫወቱት ሙዚቃ ይጫወታሉ፣ መርከቧ ደግሞ ትሰምጣለች። እነዛ ሙዚቃ የሚጫወቱት በክፍያ ነው። ክፍያ ሲኖር ነው ክፍያ የሚያስፈልገው። ጀልባውን ነጥቆ እንደማምለጥ ለመስጠም ሙዚቃ ይጫወቱ ነበር። እንደገና አንዳንዶቹ አስመሳዮች መርከቢቷ እንዲህ ስታጋድል
ወንበር ስለሚወድቅ ወንበር ያስተካክሉ ነበረ። መቼውንም ሊቆም የማይችል ወንበር እና በሚሰጥም መርከብ ላይ ወንበር ማስተካከል አይነት ነው የምትይን። እንግዲህ ኑሮ ይወደዳል እንዲህ ይሆናል የሚለው ሁሉ ትርፍ ነው። መጀመሪያ መኖር ነው። የኢትዮጵያ ኢኮኖሚ ኢንዱስትሪያል ኢኮኖሚ አይደለም። የአፋር ጨው ካለ መሬት ላይ እህል ከዘራን መኖር እንችላለን። እናቶቻችን መልሰው ጥጥ መፍተል ይችላሉ። የቻይና እቃም አያስፈልገንም። እኛ እኮ ኮምፕሌክስ ኢኮኖሚ አያስፈልገንም። መጀመሪያ ስንኖር ወደ ኮምፕሌክሱ እንሄዳለን። እነዚህ ሰዎች በብር በኢኮኖሚና በሚላሽቅ በሚጋሽብ ብር እያስፈራሩ፣ በእርግጥ ትላልቅ ከተሞች እንደ አዲስ አበባ ያሉ ሊቸገሩ ይችላሉ። ምንጭ የለም። በቧንቧ ውስጥ የሚፈሰው ውሃ ክሎሪን ይፈልጋል። ይሄ ሁሉ ከውጭ ነው። እንግዲህ በጃንሆይ ጊዜ ጃንሆይ ሀገር ሲያቋቁሙ ፍቅራቸው ከምዕራባውያን ስለነበረ መሳፍንቱ ሬዚስት ሲያደርጓቸው ወደ ውጭ ይልኳቸዋል ለጉብኝት። ሁሉም ከተማ እንዲያይና እንዲመኝ ማለት ነው። ስላላያችሁ ነው አይነት ግማሹን ፈረንሳይ ላኩ፣ ግማሹን እንግሊዝ፣ ጣሊያን ላኩ። ከተመለሱት መሀል አንደኛው አባት፣ እኔ ስማቸውን አላስታውስም፣ ሁሉም ያየውን ተአምር ይናገራል አድንቆ፣ ባቡሩን፣ አይሮፕላኑን፣ የእርሻ አሰራረሱን ይናገራል። አንድ ግን መሳፍንት ምን አሉ? እኔ ያየሁት መልካም ነገር አንዲት ላም ብዙ ወተት ስትሰጥ አይቻለሁ። ሌላው አዎ ልንወስደው ይገባል፣ ግን ከተማው ለጥፋት ነው የተሰበሰቡት። ከተማው በጣም ፈራዋለሁ፣ ለጥፋት ነው የተሰበሰቡት ያሉት በዛ ዘመን ነው። ሰው እንዴት በጥፋት አንድ ቦታ እጅብ ብሎ ወደ ላይ ቤቱን ይሰራል ነው የሚሉት እሳቸው ናቹራሊ። እና በዛ ዘመን አባቶቻችን ያዩ ነበርና አሁን እንዳልሽው ሳንቲም ይጋሽባል ምናምን የምንለው እኛ ከተሜዎቹ ነን። ደሞዝ ተቀብለን በሱ ስለሆነ የምንገዛው። ወደ ባርተሪንግ ሁሉ ለምን አንመለስም? እውነቴን ነው የምለው። ከአብይ መናፈሻ ከሱ የቦሌ ማብራት ይልቅ የሰው ልጅ ሳይሞት መኖር መቻሉ ነው የመጀመሪያው። እንዳልሽው የሚሰምጥ መርከብ ላይ ወንበር ማስተካከል በራስ መቀለድ ነው። ቫዮሊን መጫወት ሌሎቹን አስመልጦ መሞት ነው። የሚያጠፉንም ማስመለጥ ነው ምርጫው። የሚያጠፉንን ከፍትህ ማስመለጥ ነው። ለእኔ የመግደል ላይሰንስ እድሳት ነው እኔ የምለው ይሄን ምርጫ እና እሱን ነው የሰጠሽን። አገሪቷን ቅርጿን፣ ይዘቷን፣ ፍሬምወርኳን ቀይረው ለማፍረስ ነው የተንቀሳቀሱትና ውስጡ ያለው ወንበሩ ምኑ ምኑ ላይ ብዙ ባንጨነቅ ፍሬሙን እንዴት መልሰን እናቁም፣ ከአስተሳሰብ ጀምሮ እስከ አሰራርና መዋቅር የሚለው ነው እና እሱ ላይ እንድናተኩር ያስፈልጋል። ለዚህ ግን መልሰን ወደ ዶክተር ሰለሞን ብንመለስ ወይንም ወደ ሌሎቻችሁ ብንመለስ ለዚህ ሁሉ እውን መሆን ለእኛ ሰርቫይቭ ማድረግ መቀጠል፣ ለሀገሪቷ መቀጠል፣ ሀገሪቷን የሚያጠፉትን ማሸነፍ ያስፈልጋል። በእውቀት በጥበብ የሚሄደው በሂስትሪ በትርክት የሚሄደው ጊዜ ይፈጃል። አሁን የሚተኩሰውን ግን እጅ መስበር ያስፈልጋል የሚለው በጣም አስፈላጊ ስለሆነ የትጥቅ ትግሉ በማንኛውም መንገድ ከሰብአዊነት ከእውነትና ከፍትህ ሳይራቆት የትጥቅ ትግሉ እንደነሱ የአራዩት የትጥቅ ትግል ሳይሆን የራስህ ወገን እንደ አውዜን አስደብድበህ በዓለም ደረጃ ራስህን ሸጠ ለማሸነፍ ሳይሆን በእውነት በፍትህ በእውነት በሰብአዊነት የሚደረግ የትጥቅ ትግል ቢጠነክር ሁሉንም ይስባል የሚለው ዶክተር ደብሩ መጨረሻ ላይ ሰጠን ጋራ ይሄዳል ብዬ አስባለሁ እና መጨረሻ ያልሽውን ነጥብ ለማጠናከር ነው ያልሽውን እንዳይረሳ ብዙ ስለምንናገር የህሊና ንቃት ቆራጥነትን ያመጣል የሚለውን ነው እና ስለ ንቃት ነው የምናወራው። ያልነቃ ሰው ያመነታል፣ ይሳባል ወደ ተለያየ መንገድ፣ አንድ ርዕይና አንድ ግብ ላይ አይቆምምና ንቃቱ ላይ እንበርታ ያልሽን ይመስልናል። እግዚአብሔር ይስጥልን። እንግዲህ መግቢያውንና አውዱን ይህን ያህል ካልን እስቲ ጥያቄ ላንሳ። አሁን ቀለል ያለ ጥያቄ ሳይሆን በዚሁ አውድ ውስጥ ምን እናርግ የሚለውን ነው። ቀጥታ ወደ ፋኖ ትግል ነው መወስዳችሁ። እነዚህ ሁሉ ቅድም ያልናቸው ተዋንያን አገራችን ውስጥ ያሉት አጥፊ ተዋንያን ዓለም አቀፍ ደጋፊዎች እንዳላቸው ሰሪዎችም እንዳላቸው ሁላችሁም ታውቃላችሁ። ብዙ ጊዜ ብለንበታል። ይህንን ሁኔታ አሸንፎ ለህዝብ አንድነት፣ ለሰብአዊ ክብርና ለፍትህ ቅድሚያ የሚሰጥ ስርዓት ለማቆም ቅድም ያላችሁት የፋኖ ትግል ማጠናከር ያስፈልጋል። ፋኖ የምትለው ቃል ድርጅት አድርገን ማየት የለብንም። ድርጅት ብቻ አድርገን ፋኖነት እሴትም ጭምር ስለሆነ ሰብአዊነት፣ ፍትህ፣ እውነት፣ የሀገር ክብር ላይ የተመሰረተ ነባር ማንነታችን ነው። ቅኝ ገዢዎችን የተቃወምንበት እሴታችን ነው። በፋኖነት የተጀመረው ትግል ከሌሎቹ በብሔርተኝነት ከሚጀመር ትግል የተለየ መሆኑን ተነጋግረናል። ያኛው ማንነት እንጂ ሰውነት ላይ አይቆምም። የብሔር ትግል
ማንነት ላይ እንጂ ሰውነት ላይ አይቆምም። ፍትህም አያውቅም። ቡድን ፍትህ አያውቅም፣ የታወቀ። ለዚህ ነው ሌላውን የሚያጠፋው። የአማራው ይለያል። የሰብአዊነት ህልውና የቀሰቀሰው የሰብአዊነት የእውነት እና የሀገር እኩል ባለቤትነት ጉዳይ ነው። ይሄ ንቅናቄ እየተፋፋመ ነው። በ2 ዓመት ብዙ ቦታ ደርሷል። ብዙ ነገር አድርጓል። የሀገርን መከላከያ የሚያክል ታላቅ የጦር ማሽን ገቶ ይዟል፣ አዳክሟል። ቅድም እንደተባለው ሞራሉን ሰብሯል። አሁን ጥያቄው ምንድን ነው? በፋኖነት የተጀመረው ተጋድሎ መስዋዕትነቱም እንዲቀንስ ፍጥነቱም እንዲጨምር ምን ያልተጠቀመባቸው እድሎች አሉ ይመስሏቸዋል? ያልተጠቀመባቸው ምን ቢያደርግ ነው የሚፈጥነው? ምን እድሎችን ነው መያዝ ያለበት? ምን ይቀረዋል? እስቲ የትጥቅ ትግሉ ላይ ምን መጨመር አለበት የሚለውን እንድታነሱልኝ ነው የምፈልገው። ዲስ ታይም ከወይዘሮ ገረዳ ሊጀምርና እንደሱ እያሰባጠርኩ ልሂድ። እሺ፣ በጣም አመሰግናለሁኝ። ዶክተር አበባ ካለችው ልቀጥልና ምንድን ነው የሉዓላዊነት ኢትዮጵያን የሚፈታተን ኃይል እስከ ዛሬ ድረስ ያደረሰው ጉዳት ምን ያህል ነው? የ30 ዓመት ልበለው ከዛም በፊት የጀመረ ነው እንበል። ያ ምን ያህል ሰርጾ ገብቷል ህዝብ ውስጥ እና ይህንን በደንብ በአጽኖ የተረዳ ሰው እንደዛ ላስት ዊክ እንደተነጋገር ነው 68ቱ የህንድ ወታደሮች ልበል የታነጹ ወታደሮች የጨው ሞኖፖሊን እንትን ያደረጉት በድፍረት ሄደው ያን ስራ ሰርተው የመጀመሪያውን ሞኖፖሊ ጥሰዋል። ስለሆነም አእምሯቸው የኢትዮጵያ ህዝብ በአሁኑ ጊዜ ከደረሰበት አንጻር የሀገሪቱን መከፋፈል፣ በሃይማኖት መዳከሙን፣ እርስ በርስ ማለቁን፣ ይህ መንግስት ደግሞ ከቀጠለ የባሰ ጥቃት ላይ እንደሚደርስ አቶ ያሬድ ያቀረበው የሂውመን ራይትስ በጣም በከፍተኛ ደረጃ እንትንም ብለው ነገር ነው። በነገራችን ላይ ያንን ማወቅ አለበት ሰው። ይሄን ምርጫ ብትሄዱ እንዲህ አይነት ነገር ነው ሊፈጠር የሚችለው እና ያንን ኢንዲኬተር በደንብ አሳይቷል፣ አስምረውበታል። እና ያ ደግሞ ሰው እያወቀ እሳት አይጨብጥም እንደማለት ነው። እና ይህንን የተረዳ የኢትዮጵያ ህዝብ ፋኖን መርቆ ይኸው ግባ ነፃ አውጣን ብሎ ልጆቹን ሰጥቷል። እናት ያለ ልጆቿ ነው ቁጭ ያለችው። የአማራ እናት ብዙ ጊዜ አይነሳም ያ እና 3 ዓመት ሙሉ አንድ ሰው ቤቱን፣ ልጆቹን፣ ንብረቱን ጥሎ መግባት ማለት ያ ትልቅ ኮሚትመንት ይጠይቃል። እና እነዚህ የቆረጡ ሰዎች በመኖራቸው በየትም ሀገር የታየ ትግል የወታደር አቅም ወሳኝ ነው። ሂትለር ለ6 ዓመታት ጁሾቹን እንትን ሲል 10 ሳንቲም 15 ሳንቲም እየጨማመረ ነው እንትኖቹን ወታደሮቹ ሄደው እንዲገሉ ሄደው እንዲሰሩ የሚያደርጋቸው የነበረ። ግን መጨረሻ ላይ ደከም አይደለም። ሴም ቶክን ደግሞ በህንድም ደግሞ ጃፓን ህንድን ጦርነት ላይ ይዛ አዳክመዋለች። ያ ነው እድል የሰጠው ለነ ሲቪል ዲስኦቢዲየንሱ አንድ ላይ ህዝቡ ተባብሮ ወደ 24 ከባድ ድርጅቶች አንድ ላይ መጥተው ኔህሩ በሚባለው የነሱ ኮንስቲቱሽን አጽድቀው ጃፓኖች እንግሊዞችን ጦርነት ነበር ያን ጊዜ አዳክመዋቸዋል። ጦርነት ነበር እና ስለዚህ ዲስስ ኢን ኢንዲያ በኢንዲያ አካባቢ ነው ይህን የሚደረግ ያለው እና ውስጡን በርብሮታል። ያን ጊዜ በጦር ኔቨል ፎርስ በጣም ኃይለኛ ነበሩ ጃፓኒዞች እና ያ ኃይል ስለተዳከመ ህዝቡ ሲመጣ አንድ ላይ በአእምሮ ታንጿል። በእውቀት፣ በህንድነት፣ በማንነት ኢትዮጵያዊነት እንደምንለው ማለት ነው። እኛ ህንድ የኛ አይነት አለባበስ፣ የኛ አይነት ፈትል፣ የኛን ኤክሳይዝ ታክስ የሚባል ነገር አንቀበልም።
ይሄንን የመሳሰሉ ነገሮችን ሲቪል ዲስኦቢዲየንስ እና ህዝቡ አንድ ላይ መጣ። ግን ምን መሆን አለበት? ስቲል ሳክሪፋይስ እያደረጉ ነው፣ እየተገደሉ ነው ያንን እዛ የደረሱትና ጦሩን ተዳከመ። ከውስጥ ሲዳከም እነሱ ወደዚህ መምጣት ችለዋል ማለት ነው። እና የትም ቦታ የትም አገር ውስጥ ደርግም የደርጉ ወታደር ሲደክም ነው ወያኔዎች የመጡት። እና አሁንም በዙሪያው ያለው ኢትዮጵያ ላይ ያለው ጦርነት ብሎም ከፋኖ ጋር የሚያደርገው የኢትዮጵያ መንግስት ጦርነት በነገራችን ላይ ዶሚሳይድ የሚባለው ህዝብን አንድን ጦር የራሱ መንግስት የራሱን ህዝብ መምታት ማለት ነው። ያን እየተደረገበት ያለ ህዝብ አሁን ተነስቷል እና ወደኋላ የሚሄድበት መንገድ የለም። ተጨማሪ ነገር ለጠየቀው ጥያቄ መጨረሻ ላይ የሚሆነው አሁንም እዚህ ያለው ይህንን የፖለቲካን እንትኑን ውስጡን የሚናቆረውን ትቶ በቀጥታ የኢትዮጵያን ህዝብ ያማከለ ፋኖን ድጋፍ የሚደረግበትን ቻነል የሚያደርግበትን መንገድ መፍጠር አለበት፣ መደገፍ አለበት እና ያው የሚቀጥለው ሰብጀክት ሊሆን ይችላል። አንዱም ትልቁ ደግሞ ምንድን ነው ፋኖ ምን ቢያደርግ ይሻላል ለሚለው ይሄን ምርጫው ካልተካፈለ ሰው ስለዚህ በባዶ ሜዳ ቀረ ማለት ነው መንግስቱ እና ያው ሁኔታዎች ሁሉ ወደምንፈልገው የህዝብ መንግስትን የመቋቋም ሁኔታዎችን ሊፈጥርልን ይችላል ብዬ አምናለሁ። አመሰግናለሁ። ዶክተር ደብሩና ዶክተር አበባ ቅድም አንድ ያነሱት ነገር አለ በተለያየ ቋንቋና አሁን አንቺ ያመጣሽው አንድ ነገር እየተካሄደ ነው። ጥፋት እየተካሄደ ነው ኢትዮጵያ ላይ። ጥፋት የሚካሄደው በሰው በኩል ነው። በታጣቂም ይሁን በሰው ሀብትም ይሁን በትርክትም በሊቃውንትም አእምሮ ተጠቅሞ ነው፣ ክፉ ሊቃውንት እንጂ አንድ መሪ ብቻውን ሊያጠፋ አይችልም። አብይ ብቻውን አያጠፋም። መለስ ዜናዊ ብቻውን አያጠፋም። ሊቃውንት ተባብረውታል። የታለሉ ወጣቶች ተባብረውታል። እና ጋሽ ደብሩ ቅድም ያልከው የታለሉ የአታላዮቹ ወገኖች ራሳቸው ፋኖ በርትቶ ሲመጣ እና ደግሞ ተስፋ ሲያይ እነሱን ለፍርድ ያቀርባቸዋል የሚል ነው። ስለዚህ እድሉ አንዱ እሱ ይመስለኛል። አሁን ወይዘሮ ጽጌረዳ የኢትዮጵያን ሕዝብ ሁሉ ከጎኑ ማቆም ያልሽው ወደዚህ አሁን ቅድም ወደ ተባለው ጋራ በጣም ይስማማል ብዬ አስባለሁ። የተታለሉ ሰዎችና የክፋት መሳሪያ የሆኑ የህዋትና ኦነግ ያታለላቸው የእነሱ ድቅል ደግሞ ብልጽግና አሁን ደግሞ ያታለላቸው ሰዎችን ከእንቅልፋቸው እንዲነቁ በማድረግ በአማራ የህልውና ትግል ጎን በመቆም የኢትዮጵያን ህልውና የራሳቸውንም ህልውና ዋስትና እንዲሰጡት መጣራት ይቀረዋል የሚል ሜሴጅ አለው ይመስለኛል። ፋኖ በዛ ደረጃ ነው መናገርም ማስተማርም ራሱንም ማሳየት ያለበት ነው። በተግባር ነው፣ ግን በልኩ በዛ ልክ እየተናገረ አይደለም። ምክንያቱም አሁን ሚዲያዎቹን እኔ ሳዳምጥ ግለሰብ ሲያገኑ የሆነ ቦታ ተደመሰሰ ሲሉ የእንግሊዝ ኳስ እስኪመስል ድረስ ዜናው ውስጡ እውቀት ሳይሆን ድርጊቱን ብቻ ነው የሚያወሩት። መቼ ነው ዛሬ የተደመሰሰው ጠላት ማለት ወዴት ይወስደናል? ዛሬ እኮ እዚህ ስንደመስስ ለአንተም ለአንቺም ይሄ እድል አለው ብሎ የሚናገር ሚዲያ ነው ያጣ ነው። እና ያ ተስፋ የቀረ ሊጨመርበት የሚገባ የፋኖ ትግልን የሚያጠናክር ነውና ሚዲያዎችም ፋኖዎችም አመራር ሲሰጡ ይሄንን ሀብት እንዳይባክን መስዋዕትነቱ በአማራ ላይ ብቻ ጫናው እንዳይከብድ የታለሉትን ማንቃት ያስፈልጋል። ተታለው የጥፋት መሳሪያ የሆኑትን ወደፊት ተጠያቂ የሚሆኑትን ቅድም ዶክተር አበባ እንዳለችው ጎጂዎች ናቸው የበለጠ የሚጎዱት። ገዳዮች እኮ ሰው ነው የገደሉት፣ ሰውየው ሞቷል። ገዳዮቹ ግን ወደ ልጆቻቸው የሚተላለፍ ትሮማና የወንጀለኝነት የታሪክም የስነ ልቦናም ህመም ውስጥ ነው የሚገቡት። አሁን እዚህ ወደ ሩዋንዳ ስትሄዱ የገዳዮቹ ወገን ልጆች በሽተኛ ሆነዋል እና አሁን በኦሮሞ ስም ሰው የሚገሉ ሰዎች፣ በእስልምና ስም በዋህብያ ስም ሰው የሚገሉ ሰዎች፣ በትግራዋይነት በሚባል በህወሓት ስም ሰው የሚገሉ ሰዎች እንደ ማይካድራ በማስ እያረዱ ሲቀብሩ የነበሩ እያመከኑ የኖሩ ሰዎች በሙሉ እነ ቴዎድሮስ አዳኖም እኮ ወደፊት ልጆቻቸው ይህን ታሪክ በደንብ ተመዝግቦ ሲቀመጥ የት ነው የሚገቡት? አባታቸው በዛ ደም እንዳሳደጋቸው ሲያውቁ ምንድን ነው የሚሆኑት?
የስብሃት ነጋ ወገኖች ምንድን ነው የሚሆኑት? የመለስ ዜናዊ ወገኖች፣ የሽመልስ አብዲሳ፣ የአብይ አህመድ ወገኖች እና በስሩ ያሉት ባለጸጎች ምንድን ነው የሚሆኑት? ልጆቻቸው በደም እንደበለጸጉና በደም ላይ ተረማምደው ሀገር እንዳሳነሱ ሀገርን ወደ መንደርና ወረዳ እንደቀየሩ ሲገባቸው ልጆቻቸው ምንድን ነው የሚሆኑት? ስለዚህ ያንን ህመም ለመከላከል ሲሉ የፋኖን ትግል ስለሚደግፉ ይሄንን ማስተዋወቁ አንዱ ፋኖ ገና እንደሚገባ ያልተጠቀመበት አውድ ነው ብለን መደምደም እንችላለን ብዬ አስባለሁ። ዶክተር ደብሩ ጋር ልምጣና እሺ፣ በዚሁ መስመር ላይ እሺ። አዎ ቅድም አንድ ነገር አንስተህ ነበር። አዎ የክፉ ሰዎች መብዛት ሳይሆን ይላሉ፣ የክፉዎች መብዛት ሳይሆን የቅን ሰዎች ቸልተኝነት ነው ለአለንበት አይነት ሁኔታ እና የሰው ልጅ ላለፈባቸው የዘር ፍጅት የመሳሰለ ጉዳይ በርካታ ቅን ሰዎች እጅ እግራቸውን አፋቸውን ዘግተው ቁጭ ስላሉ ነው እንጂ የለም ቢባል ይሄ ባልሆነ ነበር። ይህንም እንደው የማስታውሰው አንድ ሁለት የማነሳሳቸው እንደ ነፍጠኛ ዝርይነቴ ብረት እወዳለሁ ክፉኛ እንደ አያቶችም እንዳልኩት ቀድመኝ እና አንድ ጊዜ ሁለት ቦታ ነው የገጠመኝ። መተሃራ ስኳር ፋብሪካው አጠገብ እዛ ከጎንደሩ ተመርዘ ሰራ በነበረበት ጊዜ መጀመሪያ ፍሎቤር ገዛው በ250 ብር እና የሜዳ ፍየል ምን የመሰለ እንደው ቀንዳም ሳነጣጥርበት አንድ አፋር እንዲህ ነው ያለኝ በእጁ ጩቤ ላይ ታጠቀው። አትገልም ነው ያለኝ። አላናገረኝም። አማርኛ አቅም የሚያውቅ አልመሰለኝም። ግን እጅ ነው የነሳኝ፣ አስደነገጠኝ። ሀቅ ነው የያዘው እና እንደዛ አይነት ቅን ጀግና በሀገራችን ስለጠፋ ነው እነኚህ መናኞች ለዚህ የበቁበት። እንደው ያንን ለመጥቀስ ያህል ነው እና የፋኖ እንትን 48 ዓመት ነው የፈጀበት። እንግዲህ በአማራው ላይ ጦርነቱ ከታወጀ ምንም ጥርጥር የሌለበት 50 ዓመቱ ነው። እንግዲህ ይህን ያህል ዘመን ሁሉ የሁሉ ግፍ ሲፈጸምበት ያለማወቅም ብቻ ሳይሆን ቻይነቱ ብዙ ነገር እንትን አገር የመሰረተ ህዝብ ይህን ሁሉ ተሸክሞ የቻለበት እንትኑ ሲሞላ ነው፣ ጽዋው ሲሞላ ነው ብድግ ያለው እና አይደንቅም። እኔ ማንኛውም ታሪክን የሚያውቅ ኢትዮጵያዊ እንኳን ኢትዮጵያዊ ፈረንጁን ባዕዱም ያውቀዋል። ለኢትዮጵያ መሰረቱ አማራው እንደሆነ በሁለተኛው ጦርነትም 94 የኢትዮጵያ አርበኛ ፋኖ ነበር። የፋኖ አያቶች ናቸው። ፈንነው ነው 94 የኢትዮጵያ አርበኛ አማራ የነበረው። እንግዲህ ከዚህ የበለጠ ማስረጃ ምንም የለም። ዛሬ ፋኖ የነኛ ሰዎች ዝርዮች ናቸው፣ አዲስ ሰዎች አይደሉም። የነኛው ኢትዮጵያን ያቆሙ በእነሱ ላይ ነውና ጦርነቱ የዛወጀው። ኢትዮጵያን የሚያተርፉ እነሱ ናቸው። ምንም ሊገልጹ የሚገባቸው ነገርም የለም። ሀቅ ነው፣ ያው የምናውቀው ነው። ግፍ ነው ለዚያ ያበቃቸው። ታሪካቸውም እንደሆነ ይታወቃል። እና ደግሞም ያልተሄደበት መንገድ ነው። 50 ዘመን ሙሉ ይሄ ሁሉ እንትን በሚባልበት ጊዜ ያልተሄደበት ይህንን ውዳቂ ከሰው ሊቆጠር የማይገባ የ7ኛ ክፍል ጎዳና ላይ ያደገ አብይ የተባለ ውዳቂ ከማንም የበለጠ ሙታን አማሮች ነው የምላቸው ቀለም የቆጠረው ውጭ ያለው ሆይ ያለ ወንጀለኛ እየጮኸ አዲስ አበባ ያስገባው። ጫማ ወደቁለት። አንድ ወርልድ ባንክ የተባለ ሰው አምቱ እያሉት እና እነኚህ ሙታን ያንሳቸዋል እና ያም አልጠቀመም። እንደዛም ብለውለት ይሄ ወንጀለኛ አገር የከዳ ነው፣ ሲያታልል ምን የነበረ ነው። እሱ ብቻ አይደለም፣ ጠቅላላ የቆመበት ኦሮሞማ የሚባለው የፋሽስት እንትን የጥፋት በባዕዳን የሚደገፍ 450 ዓመት የፈጸሙት በድንቁርና የፈጸሙት ወንጀል ማነው ሳያጸጽታቸው እንደገና ኢትዮጵያን አጥፍተን አማራን እንፈጃለን ብለው የተነሱን ሰዎች ያልተሄደበት መንገድ ኃይል ብቻ ነው። በነገራችን ላይ እንደው ደጋግሜ አውጥቻ ውርጃ የደረስኩበት እንትን ነው። አማራው ብረት ሲፈታ ነው ኢትዮጵያ ለዚህ የደረሰች። ምክንያት አለ። ያንንም አማራ ብረት እንዲፈታ ሲደረግ
በገዛ ልጆቹ በኢህአፓ ወይም በኢሶ ምንትሴ በሚባሉትና በደርግ ብረት ሲፈታ የዳር ሀገሩ ሲፈታ ነው ሶማሌ እየገሰገሰ የገባው። ከዚያም ወዲህ እንደተባለው አንተም ሴት እኔም ሴት አለችው ወዳጁ አንድ ሰባራ ብረት ብታጣበት በእጁ ነው እና ብረትን የመሰለ ነገር ተቀምቶ ነው ለዚህ እንትን ያለውና የቀረው ኢትዮጵያዊ ሊከተለው እንደምንም ጥርጥር የለኝም የሚከተለዋል። ደጋግመን ሁላችሁም እንዳላችሁት የኦሮሞማው ፋሽስትነት ያላሰጋው ኢትዮጵያ የለም። ያዩትን ሁሉ ነው እንግዲህ እንቀማ እንግደል የሚሉት እና ይህን የተነበየ ሰው የዛሬ ስንት ዓመት ቆይታ ያለሃል እንደው ማን እንደሆነ አላቅም፣ የሲዳሞ ሳይሆን በድፍን ኢትዮጵያ ምን የነካው እንጨት ተደርገው የቁም ስቅላቸውን እንደሚያው ጥርጥር የለኝም ሲል ቀደም ብሎ እንትን በድፍን ኢትዮጵያ ያልገደሉት ያልዘረፉት ያላስቀየሙት ህዝብ የለም እና እነሱም ሆኑ እንዳላችሁት የወያኔ ትግሬ እንትን በምንጥ ላይ ያለው እነሱን የሚያሸንፍና ገላግሎ እንትን የሚያደርገው ፋኖ ነው። ግን ቅድምም ምን መደረግ አለበት ላልከው ፋንታውን የቀረው ኢትዮጵያዊ የአቅሙን ጠጠር ይወርውር ነው፣ ፋኖን ይደግፍ ነው። በመንፈስም በጸሎትም በዱላም በዱዓም በማንኛቸውም ነገር ፋኖን ህይወቱን የሚታደገው ተስፋውያ ነው። ኢትዮጵያን ለመከፋፈል የወያኔ ትግሬ የባንዳ ልጆች ለ150 ዓመት ኢትዮጵያን ይከዱ የነበሩ ሰዎች የነሱ ዝርዮች እነኚህ ከባህል ከምንም የማይታወቁ አረመኔዎች የፕሮቴስታንትን ሃይማኖት ፈረንጅ ግቷቸው የእስልምናን ሃይማኖትም የላቸው። በነገራችን ላይ ተዋህዶ ሆነ እነኚህ ምንም ከሃይማኖት የሚታወቁ አይደሉም። ቤተክርስቲያናችንንም የኦሮሞ ተዋህዶ ሊፈጠር የትግሬ ተዋህዶ ሊፈጠር ይሄን ያስደረገ መንግስት ነው። መንግስት እንኳን ሊባል የሚገባው አይደለም እና የቀረውም ኢትዮጵያዊ ያለውን ማድረግ አለበት። ይወርውር ለፋኖን እርዳታ በተገኘበት እንትን ካደረገ የኢትዮጵያም ሆነ የአማራው እልቂትና እንትን በአጭር ጊዜ እንትን ሊቀለበስ ስለሚችል እንዲሁ ከዳር ሆኖ እንትን ከማለት ይልቅ ባላቸው አቅም በኃይልም በገንዘብም በመንፈስም በጸሎትም ይህን የጠላት መንግስት አዳሽቀው እችን ሀገራችንን የማትረፍ ኃላፊነት አለበት። ሁሉም በዛች ልበል። እግዚአብሔር ይስጥልኝ። ጋሽ ደብሩ እግዚአብሔር ይስጥልን። በእውነት በጣም ግልጽ ነው። ግልጽ የሚሆነው ምንድን ነው? የዚህ የኦነጋዊ ኦሮሙማ ያላስቀየመው ያላሰጋው ያልጎዳው የለም። የተጎዱት ሁሉ ስለዚህ ዋስትናቸው የሚሆነው ምንድን ነው? ከአማራ የህልውና ትግል ጋር መተባበር ነው። ጉራጌው ምን እየሆነ እንደሆነ ታውቃላቸው። የጉራጌ ሰፋፊ ቦታዎች የዛሬ 150 ዓመት የእሬቻ ቦታዎች ናቸው ተብለው ታጥረዋል እና ለአባገዳ ተሰጥተዋል። ለአባገዳ ተብለው ወልቂጤ ይመጡና እዚህ ጋር የአባገዳ ነበር ድሮ ይላሉ። አንዱ ይላል፣ የሚቀጥለው ዜና ይነገርና ከዛ ይታጠራል። ሰሞኑን የሲዳማን የሆነ አካል ለመውሰድ ብለው እርስ በርስ ጦርነት አለ። በዚህ በዲላ በኩል ይመስልኛል ግድያ፣ ሰፈር መቃጠል፣ ሲዳማ እያለቀ ነው። የሲዳማ ነፃ አውጪ የሚባል በአየርላንድ አንድ ኤንጂኦ ሲደገፍ የነበረና ከኦነግ ጋር ዚያድ ባሬ ጋር ሲመላለስ የነበረ ቡድን የሲዳማን ጀግና ህዝብ ከአማራ ቀጥሎ እንግዲህ አርበኛው ሲዳማ ነው በኢትዮጵያን ለመከላከል ህዝብ እምነት አስቀይሮ ትርክት አስቀይሮ አዲስ ባንዲራ ሰጥቶት የራሱ ሀገር ጠላት ያደረገው ድርጅት ነበረ ኦነግ መሳይ። እሱ ነው የጀቶ የሚባለውን ወጣት አደራጅቶ በነ ጀዋር መሐመድ በኩል 11 የተባለውን በ11ኛ ወር በ2011 ክልል እናደርጓለን ሲዳማን ብለው ኦፒዲዎች ናቸው 7 ቤተክርስቲያን እንዲቃጠል ያሁሉ ሰው እንዲያልቅ ያደረጉት። ሲዳማ ክልል እንዲሆን የግድ አማራና ኦርቶዶክስ መታረድ አለበት። ጭዳ ነው ማለት ነው ባለበት እና ሲዳማ አሁን የእጁን እያገኘ ነው ከገባው የአዋሳ ኤርፖርት ከሐይቁ በዛ በኩል ነው ያለው በላይ በኩል ወደ ጥቁር ውሃን ከመሻገራችን በፊት ከጅጅጋ የተፈናቀሉ በጣም ጽንፈኛ የሆኑ ሰዎችን ፈልገው እዛው ጥቁር ውሃ ድረስ አሰፈሯቸው እና ምን አደረጉ?
በኤርፖርቱ ጀምሮ እስከዛ ሰፈር ድረስ የኦሮሚያ ነው አሉና አሳ ለማጥመድ ሲዳማ አይችልም፣ በዛ ሳይድ አይችልም። ከሐዋሳ አሳ ማጥመድ አይችልም። የሐዋሳ ከተማን ቁልፍ ቦታዎች ሁሉ በባለ ሀብት ስም እንዲገዟቸው ሽመልስ ባመቻቸው ብር የሄዱ የሐዋሳን ከተማ ገዝተውታል። ስለዚህ ይሄ የወንበዴ ካፒታሊዝም በደም ላይ እየተመሰረተ ነው። አሁን ጋሽ ደብሩ እንግዲህ እያልከን ያለ ነው አንዱ እድል ፋኖ ሊጠቀምበት የሚገባውና በትኩረት ሊያየው የሚገባው እንደዚህ ስጋት ላይ የወደቁ ሁሉም የኢትዮጵያ ክፍሎች እና ሰላሌ አሁን ከጅጅጋ ያመጡትን አስፍረውባቸዋል። አስፋሪዎቹ ኮሚቴው አንድም ክርስቲያን የለበትም። እኔም ማቀው ሰው ሁሉ ስላለበት እዛ ውስጥ አንድም ክርስቲያን የለበትም። ተንኮላቸው ግን ለማስፈር ብሩን የሚቀበሉት ከክርስቲያኑ ማህበረሰብ ነው። ልክ መናፈሻ ሲሰሩ ገበታ ምን ብለው እንደሚያደህዩት መልቲፕል ነው እንትኑ ሴራው እና ፋኖ ኦሮሞማ ያሰጋውን ኦልሬዲ የጎዳውን እና አደገኛ የሆነውን መሆኑን ያወቀውን ማህበረሰብ ከኦሮሞ ከራሱ ከሲዳማው ከወላይታው ከሁሉም አስተባብሮ ኮንሶ አሁን በአንድ ጊዜ 35,000 ቤቶች ተቃጥለውበት ያውቃል። አሳደውት ጋሞ ነጭ ሳር ያ ሁሉ ደን በጉልበት ጉጂ እንዲሰፍርበት አባዱላ በፕሬዝዳንትነቱ አስገድዶ እንስሳት እያስጨረሰ አስፍሮባቸዋል። ሽማግሌዎቹ መጥተው ምን ነው ፕሬዝዳንት ሆይ እንደዚህ ሆን እኮ ሲሉ እንግዲያው እናንተም በአዲስ አበባና በኦሮሚያ ውስጥ ተበትሎ የሚኖረውን ጋሞ ሰብስባችሁ ውሰዱ ብሏቸው ኦልሬዲ ሰው ሁሉ ቆስሏል። ጋሽ ደብሮ የታወቀ ነውና ፋኖ እዚህ ላይ ነው አቅሙን መገንባት ያለበት። የአማራ ደም ርካሽ እኮ አይደለም፣ ብቻውን የሚሸከመው ነገር መኖር የለበትም እና ሰዎች ሁል ጊዜ ብሔርተኝነትና ሎካላይዝድ የሆነ ሀሳብ እያመላለሱ መስዋዕትነቱን የሚያበዙበት አማሮቹ ሳይሆን የጠላትን አጀንዳ የተሸከሙ ሰዎች ይመስለኛል ስብከቱን ሞር ዘር እያስመሰሉት የሚሄዱት እና አማራ በጣም ሰፊ ከደምና ከአጥንቱም የሚሻገር እሴት እና ታሪክ የሆነ ነገር ስለሆነ ይሄን ሀብት እንዳያባክነው ፋኖ ትግሉ ላይ ይሄን መጨመር አለበት የሚል ይመስለኛል በትክክል ከተረዳሁት። እግዚአብሔር ይስጥልን። ዶክተር ሰሎሞን ነው በአበባ ዶክተር ሰሎሞን መጨረሻ እናደርገዋለን። በዚህ ዶክተር አበባ እዚህ ላይ ጨምሪበትና የባከኑ እድሎች ካሉ ፋኖ ግራብ የሚያደርጋቸው ካሉ ከተነገረው ውጭ አለ ካልሽ እሱን ንገሪን፣ ያልበዛ ወደ ሌላ ጥያቄ እንሄዳለን። እሺ እኔ እንኳ የባከኑ እድሎች የሚለውን ብቻውን ማየት አልችልም። ምክንያቱም ሁሉም እድሎች ቁም ነገር አስተምረውናል እና ምንም የባከነ ነገር የለውም። ኢትዮጵያ አሁን የምታልፍበት ያለንበት አጠቃላይ የህዝባችን ሁኔታ በሙሉ የውድቀታችን ደረጃ ትልቅ ትምህርት ነው። እሱን እንግዲህ ከዛ ተምረን አንድ ነገር ካላረግን ባክኗል እንላለን። ግን የምናስባቸው ወገን የተባሉት ጠላቶች ሲሆኑ እውነት ውሸት የሆነ ውሸት እውነት እየሆነ እንዲህ እየተደረገ ያለበትን ወቅት ሪኮግናይዝ ማድረግ ማወቃችን ትልቅ ጥቅም አለው። ምንም ካላረግንበት ያኔ ነው ከንቱ የሚሆነው። እንግዲህ እንደው ከመጨረሻው ልነሳ ወደ የምፈልገው የጠየቀው እንትን ላይ ከመመለሴ በፊት አሁን እናንተ መጨረሻ ያላችሁት ላይ አንዳንድ ነገር ሊጨምር ይሄ ሌሎች ማህበረሰቦች ፋኖን ይርዱ ፋኖን ያግዙ የሚለውን እኔ ደግሞ ትንሽ የምጨምረው ምንድን ነው ማገዝ ወይም መርዳት ወይም መተባበር ሳይሆን ራሳቸው ፋኖ ይሆኑ ይፈንኑ። እንዴት ነው ይሄ ባለው ሁኔታ ኢትዮጵያም ሆነች አማራው ባለው ሁኔታ ላይና ብዙ ጥራት የጎደላቸው አስተሳሰቦች ባሉን ወቅት ፋኖ እንዲያደርግ ከጠበቅን ያ ፋኖ የተነሳበትን የመጀመሪያውን ህልውና ባለፈው ሳምንት ተከታታይና በሰርኩላር ናቸው የተያያዙ ናቸው ያልናቸው ነገሮች አሉ። የፋኖ ህልውና መጠበቅ ለዘላቂ እና ለዘላቂ ኢትዮጵያ መጠበቅም ይረዳል የምንለው እሱ እውን የሚሆነው ያሁኑ ደግሞ ፋኖ ሌሎችን የማስተባበር ስራው በተጓዳኝ የሚሄድ ስለሆነ ትንሽ ይሄ ሀሳቡን እንዲጠራ ፈልጌ ነው።
አማራው ደግሞ በአማራነቱ ቅድም በጥቅል አስቀምጫለሁኝ። አማራው ደግሞ ኢትዮጵያዊ ስለሆነ ቢሆን የሚጠቃው በጠላቶቹ አይን ኢትዮጵያዊ በመሆኑና ለኢትዮጵያ ዋና መሰረት ነው ብለው ስላሰቡ ቢሆንም እንደ ህዝብና እንደ ነገድ ልበል እንደ ነገድ ደግሞ ትልቅ ነገድ በቁጥርም ሰፊ ቢሆን ቅድምም ብላችሁታል ከ65% በላይ እንደዚህ ታላቅ ህዝብም ቢሆን ነገዳዊነቱን አይለቅም አይደል? በዛ ያ ማንነቱ አለ። ያ ማንነቱ ኢትዮጵያዊነትን አያሽረውም። ግን ሪኮግናይ ያንን ማወቅ እና ለዛ ህልውና መታገል አስፈላጊ ነው ጉልበቱን ከመበተኑ በፊት። ስለዚህ ጥሪም አደርገው ቅድም ያላችኋቸው የኦሮሞ ወጣቶች፣ የወላይታ ወጣቶች፣ የጉራጌ ወጣቶች፣ የትግሬ ወጣቶች ወደፊት በተጠቂ በአእምሮ በሽታ ከመጠቃታቸው በፊት ለዛሬው እንኳን ነፃነታቸው አሁን እንዳስቀመጥከው አንተ መፈነን አለባቸው፣ ፋኖ መሆን አለባቸው በየቦታው። ከደሴ ተነስቶ ወይም ከጎንደር ተነስቶ ከጎጃም የሄደ ነፃ የሚያወጣው ነገር መጠበቅ የለበትም። አሁን ወለጋ ላይ ያለ እንደምንለው ሀረርጌ የሚኖረው አማራውም ይሁን ኦሮሞውም፣ አማራውም በራሱ መንገድ በጣም ከፍተኛ ቁጥር ስለሆነ ከአራቱ ክፍለ ሀገር ውጭ ያለው አማራ ራሱ ፋኖ ይሁን ብትር ነው ያልክ ምንድነው? ብረቱንም ያንሳ፣ ያኛውንም የትግል መስመር ይያዝ። እንደው ሀሳቡ ከገባችሁ መጠበቅ የለበትም። አሁን ያለው ፋኖ ሌሎችን እንትን እስኪል ድረስ ይፈንኑ እነሱም። እኛም ኢትዮጵያ ሀገራችን ነች፣ እንድትፈርስ ስለማንፈልግ እኔ ጉራጌው ተነስቼ ተደራጅቼ ኢትዮጵያን ላስጠብቅ ነው፣ የራሴንም ህልውና ላስጠብቅ ነው ይባል። ያ አንድ እንደው ወደ መጨረሻ ካነሳችሁት ላይ ለማብራራት ብዬ ነው ቅድም እንዳለው እንጂ ዋናው ነጥቤ የኔ ምን ይደረግ ለሚለው እና አውዱን በሚመለከት ስለ አማራዊ ህልውና ጥያቄ ስናወራ እኔ በእኔ በኩል ህልውና ስጋችን ብቻ አይደለም። ሰው በእንጀራ ብቻ አይኖርም የሚል የለም። ስጋችን አይደለም፣ አካላዊ ብቻ አይደለም፣ ብዙ ነገር አለው በሰውነት። እሺ መንፈሳዊ የምንበለው ባህላዊ አለ፣ እሴቶች አሉ፣ እውቀት አለ፣ ሳይንስ አለ፣ ጥበብ አለ፣ ስነ ምግባር አለ እና የራሳችን ደግሞ ኦተንቲክ የሆነ ተክለ ሰውነት አለ። አማራውን በሚጎዱበት ጊዜ ፊዚካሊ አሁን የምናየው ጉዳት፣ መፈናቀል፣ መገደል መጀመሪያ ልክ ጄኖሳይድ ነው አይደለም የምንለው በእንትን በእንግሊዝኛው። በእኛ ደግሞ ሙያ ብዙ ጊዜ ብዙ ሳይኮሎጂስቶች አይጠቀሙበትም፣ ግን በጣም ፕሮፋውንድ የሆነ እንትን ነው። ሜንተሳይድ የምንለው አለ። አእምሮ ከተገደለ ደብሩ ሙታን ለሚላቸው ነው እሱን ያስታወሰኝ። እና ሊትራሊ በእንትን በግልጽ ሙታን አሉ እንላለን በሳይኮሎጂ ውስጥ። በአካላቸው የሚንቀሳቀሱ የሌሎች ሰዎችን አእምሮ፣ የሌሎች ሰዎችን መንፈስ፣ የሌሎች ሰዎችን ምግባር፣ አስተሳሰብ፣ እውቀት ከወረሱ ያኛው ህልውናቸው አይደለም ማይንድ ባዲ ያኛው ማንነታቸው ሞቷል። ለዚህ ነው አንዳንድ ጊዜ ሙታን ሲባል ቢብራራ ጥሩ ነው ላለሁኝ እኮ ደብሮ አንዳንድ ጊዜ የሚወረወራቸው ነገር ይሄ እኮ ቢብራራ ነው፣ አልበለዚያ ሰው አይገባውም፣ የጥላቻ ንግግር ይመስለዋል። እና ይሄ የተማርኩ ነኝ የሚለውም በየዩኒቨርሲቲው በየዩናይትድ ኔሽን በየምና የሌሎች ሰዎችን እውቀት ዝም ብሎ ስለ ጎሰጎሰና ዶክተር ስለተባለ ፕሮፌሰር ስለተባለ አዋቂ ይመስልናል፣ ግን ሙት ነው። እና ያ ካልኖረ መሳሪያም ቢይዝ አይረባም፣ ምንም ቢይዝ አይረባም። የአእምሮ ንቃት በምንልበት ጊዜ ዝም ብሎ እንደዚህ ደልቶን በፍልስፍና በመንፈሳዊ ንቃት በመንፈሳዊ ሳይንስ እየላቅን የመሄዳችን አይነት ስብዕናን በሚመለከት አንተ የስብዕና ንቃት ብቻ ሳይሆን አሁን ባለውም ላለው ሁኔታ የሚመልስ ንቃት ያስፈልገናል። ያም እንግዲህ በራሳችን ማነው ማርከስ ጋርቪ በጣም ትልቅ ንቅናቄ አድርጎ ነበር። ኋላም እነ ዶክተር መላኩ በያን እዚህ ሀገር በጣሊያን በኢትዮጵያ ጉዳይ እና ጋርቪ ምንድን ነበር ያሉት? ፍሪ ዘ ማይንድ ዴን ፍሪ ዘ ላንድ ነበር የሚሉት። ይሄ የአፍሪካኖች
እንትን ሙቭመንት ሆኖ ነበረ። የኔ ፌቨሬት ሲንገር እንትና ማነው ቦብ ማርሊም ኢማንሲፔት ይላል። ኢማንሲፔት ነው ዮርሰልፍ ፍሮም ሜንታል ስሌቨሪ የሚል ዘፈን አለው። ምንድን ነው ሪዲምሽን ሶንግ ነው እንደዚህ የሚለው ላይ። ይሄ በጣም ቀላል ነገር አይደለም። ኢትዮጵያውያን በአካል ፈረንጅ መጥቶ ሊወረን አረብ መጥቶ ሊወረን እንደማይችል ስላወቁ በአእምሮና በትምህርት መግባታቸውን መዘንጋት የለብንም። ያን ስናስታስ ደግሞ ብዙ ጊዜ ሰው ይሄን ካደረግን ጊዜ የሚወስድ ይመስለናል። ግን አንዴ ከነቃህ እና ያቅ ንቃት ካለህ አትሊስት 3 ነገሮች ይሰጡናል ብዬ አስባለሁ። ምን ያስፈልጋሉ ላልክ አቅም ይሰጠናል። አቅም ማለት ነው ካፓሲቲ። ይሄ አቅም የማወቅ የመፈላሰፍ የመመራመር ስትራቴጂ የማውጣት ስልት የማውጣት እነዚህን ሁሉ ይሰጠናል ማለት ነው። ሌላው ከረጅ ይሰጠናል፣ እንትን ጀግንነት ማለት ነው። ይሄ አማራው ህዝብ እሴት ነው፣ የማንነቱ መገለጫ ናቸው። ይሄ ደግሞ መገለጫ እንደ ነገድ መገለጫው ያድርገው እንጂ አንተ ብዙ ጊዜ ታነሳዋለህ እንደ ስብዕናም በሚል ለሌሎችም ሰዎች መሆን ይችላል። ስብዕና እስከሆነ ድረስ ጉራጌውም፣ ወላይታውም፣ አደሬውም ሁሉም በዛ መልክ ከረጀስ ይሁን ተነስቶ ለመታገል እና ኮሚትመንቱ ቅድም እናንተ ያላችሁት ቁርጠኝነት፣ እነዚህን ግን የሚያገኘው የአእምሮ ነፃነት ሲኖረው ነው። እንደ ግለሰብም እንደ ቡድንም እንደ ንቅናቄም ከዚህ ከሜንታል ስሌቨሪ እስካልወጣን ድረስ ስንሽከረከር ነው የምንኖረው አሁን ያለፈው 50 ዓመት እንደሆነው። ስለዚህ ቦልድሊ በድፍረት በጀግንነት፣ ምክንያቱም ጥቃቱ በ3 በ4 መንገድ ነው የመጣው። መንፈሳዊ ማንነታችን ላይ ጥንካሬ እንዳይኖር የእናት አባቶቻችንን እምነት እንደኋላ ቀር እንደምን ቆጥረን ቅድም ደብሮ አንስቶታል። ክርስቲያኖችን ክርስቲያን ኮንቨርት አያደርግም፣ ፕሪች አያደርግም፣ ክልክል ነው በሌላ ሀገር። ራሻ ፑቲን ሲሄዱ ከዚህ ሶቪየቶች እንደፈረሱ እነዚህ ፕሮቴስታንቶች ብሮሽር መወርወር ጀመሩ። ወዲያውኑ ያባረራቸው። የክርስቲያን ሀገር ነን እኛ። ግን እንደዚህ አይነት ጠባቂ ስላልነበረን፣ አማራው ስለተመታ፣ ኢትዮጵያዊ መንግስት ስላልነበራት ከራሷ ኮንቨርትድ ሆነው ሌሎችን ሃይማኖቶች ሳይሆን ከክርስቲያን አፈናቅለው ነው ፕሮቴስታንቲዝም የመጣው አይደል? ያ ሲሆን ደግሞ ነቅፈው ነው፣ ተጠልቶ ነው፣ ኋላ ቀር ነው፣ ትክክለኛ አይደለም ተብሎ ነው። ስለዚህ በዛ ደረጃ ማለት ነው። በሃይማኖት በባህላችን እንመልከት። ባህላችን ሌላ ጊዜ ይነሳል ብለናል። ካለባበስ፣ ካበላል፣ ካቆነጃጀት ከምን ጀምሮ እነዚህ ትንሽ ገንዘብ ያላቸው ሰዎች የባቢሎን ዘመን ነው የሚመስለው። ቅድም ብለዋል መግቢያ ላይ የተብለጨለጨው ነገር የቤተክርስቲያንም እንደ ቤተክርስቲያን በእርጋታ በወረብ የሚገኘው መንፈሳዊና ለአንጎል የሚጠቅመው ንቅናቄ ተቀይሮ ሌላ ሾው ፐርፎርማንስ ሆኗል። ማሳይ ሆነ። ዓለም ተደመመ ምን እንላለን? ከውስጥ ያቺ ቤተክርስቲያን የጉራጌ እንትን ሲኖዶስ፣ የምንት ሲኖዶስ፣ የትግሬ ሲኖዶስ እየተባለ ግማሽ ለግማሽ ሰላዮች የሞሉባት ክርስቲያን ያልሆኑ ሰዎች የያዟት ከመሪዎቹ ጀምሮ በቀደም አንተና አንስቶታል። ብዙዎቻችን እናውቃለን፣ ግን እንፈራለን ለመናገር። ይሄን ፍርሃት ቅድም ያልኩት ማይንዳችን ከሜንታል ስሌቨሪ ስላልወጣን፣ ድግሪው ይለያይ ይሆናል እንዳይከፋን የምታዳምጡ ወገኖች፣ ሁላችን ስለሚነካ ዲፌንሲቭ ይሆናል። በተለይ የተማረው ክፍል አይወድም እንደዚህ ስል፣ ግን ያ ፍርሃትም የሚመጣው ከዛ ነው እንጂ እና አቡነ ማትያስ እነ ምንትስ የሚባሉት እዚህ አብረን የኖር ነው ቤተክርስቲያን ጋር እና እነማ እንደሆነ ተልኳቸው እናውቃለን። ግን እዛ በከፊል ያለው ስቲል ይለማመጣል። አባታችን አንድ ቀን መንፈሳቸው ተመልሶ ነፃ እስኪያወጡ በእሳቸው ስር ነው የኦሮሞ ሲኖዶስ እየተዘጋጀ ነው፣ የትግሬ ሲኖዶስ ይሄ ሁሉ የሆነው ለምንድን ነው ልል ነው። አእምሯችን አሁንም በመንፈሳዊ ማንነታችን ጥንካሬ የለውም። ከረጅን በሚመለክ ካፓሲቲ አቅም መገንባት ቅድም አንተ ብለሃል አይደለም። እንኳንስ በጨውና በእንትን ለመኖር የፈለግነውን መመገብና ለሌሎች መትረፍ እንችላለን።
አቅም አለን፣ ግን አቅመቢስነትን እንድንወስድ አድርጎናል። የነሱን የተበከለ ለበሽታ የተበከለ መድኃኒት ምንድነው ምግብ እየመጣ ኢትዮጵያዊ ዛሬ ወጣቱ ሁሉ የብዙ ካንሰር በሽተኛ ነው። የጉበት ትላለ፣ የብሬስት ትላለ፣ የምን ትላለ። አቅም እያለን ማለት ነው አቅመቢስ ያደርገናል። እና ለራሳችን ፕሮዲውስ አለማድረግ፣ ቁርጠኝነት፣ ኮሚትመንት እናጣለን። እንዴት ነው የምናጣው ኮሚትመንቱን፣ ቁርጠኝነቱን? ዛሬ በዚህ አንዳርጋቸው ይዘው ከመጣ ተነጎዳ ሌላው ከመጣ ቆራጥ ሆነን በያዝነው መስመር ሳይሆን የምንሄደው በዚህ ይወስደን ይሆን በዛ ይወስደን ይሆን፣ ይሄ ከትግሬ ጋር መስራቱ ይሆን ከኤርትራ ጋር ልባችን እንዲዋልል ይሆናል። እና አንድ ልብ ያልሆነ ሁሉ ይፈርሳል ይላል። አንተ እንደምታውቀው ትምህርቱም በሃይማኖትም በሳይንሳዊም በአእምሯችንም አንድ አእምሮ ሳይሆን ሲቀር ነው ሰውን እኛ በሽተኛ ነው ብለን ዳያግኖስ የምናደርገው። እና ምን ለማለት ነው ይሄን ሁሉ ይሄንን ደግሞ ለማጥራት የኢትዮጵያ ትንሽ የነቁ ምሁራን ጠንክረው ካምፔን ማድረግ አለባቸው። ዘመቻ ይሄንን በፍርሃት የተያዘውን አእምሯችንን በሰዎች ላይ እንድንመካ። ቅድም እንደውም ጽጌረዳን ስተሻለ የህንዱን ማነው የነሱ መሪ ጋንዲ ከመሄዱ በፊት ከሳውዝ አፍሪካ ልክ እኛ እንደምንብሰከሰከው እዚህ ሆነን ይናደዳል። በህንዶች እንዴት እንደዚህ አድርገው በቃ ጥቂት እንግሊዝ ሺውን እንትን ይነዳዋል፣ የሰለጠነች ሀገር የስንት መንፈሳዊ ሚስቲክል እንትን ያለበት እያለ ይናደድ ነበርና ሄጄ ማንቃት አለብኝ ሲል የራሱ ልክ የኛ ምሁራን ዛሬ እንደሚሉን የራሱ ሰዎች ሁኔታዎች አይፈቅዱልህም፣ ህንዱ በቃ እንግሊዝ ሆኗል፣ አይቻልም፣ ወጥረው ይዘውታል ይሉት ነበር። እና ያኔ ምን አላቸው? ፓራፍሬዝ ነው የማደርገው። አትችልም ስለሚሉት እማንችል እንኳ ቢሆን ይላል፣ ምንፈልገውን ማድረግ እማንችል እንኳ ቢሆን እንችላለን ብለን ከተነሳን እንድንችል ያደርገናል ይላል። እንችላለን ብለን ከተነሳን ማለት ነው። ያኔ ነው የጨው ካምፔን የጨው አድማ አድርጎ ለውጥ ለማምጣት የበቃው። እኛ እንችላለን እንዳንል ራሳችን እንዳንል የውጩን እንለምናለን፣ የውስጥ ጠላቶችን ኦኤልኤፍ እናባብላለን። የኦኤልኤፍ ወገን የሆኑት ጋ ነው አሁን ድርድር ምን እያሉ እና እኔ ለአንዴም ለሁሌም ነው እንደገና ተመልሰን የምንመጣበት ቶፒክ አይደለም ብዬ ነው። ይህንም ምን እንደ ነገድ አማራው እንዳይጠፋ ራሱን መጠበቅ ስላለበት ራሱን ሲጠብቅ ኢትዮጵያንም የሚያስጠብቅ መሆኑ በተፈጥሮ ውስጥ ስላለ ጥሪ ልናደርግ የሚገባው የትግሬ ወጣቶች ፋኖ ይሆኑ። ምን ማለት ነው? ለነፃነት ይታገሉ፣ ለፍትህ ይታገሉ፣ ለአንዲት ኢትዮጵያ ይታገሉ፣ ለአንድ ህዝብነታችን ይታገሉ። ኦሮሞዎችም እንደዚሁ፣ ጉራጌውም፣ ወላይታውም ይሄ ጥሪ ለነሱ ነው መሆን ያለበት። በዛ መሃል ይሄ የተማረው ክፍል ያልኩት ግን የኛ የማጥራት ኃላፊነት አለብን። ሰው ወደ መንፈሱ ወደ ማንነቱ በአእምሮው ነፃ ሰው ካልሆን ካንተ ምንም እየተገዛን ነው ምን ይለዋወጣል እንጂ እንትን ነፃ አንሆንም። ወያኔ ከወደቀ እንዲሆናል የምንለው ከሌ ከወደቀ የምንለው በራሳችን አቅም ስለማንመካ ነውና ማነው በርናርድ የእንትና የሲስተር ማዋይሽ ባለቤት አንድ እንትን ነበረውና መቼም አንዳንድ ሐኪሞች ጥሩ ሙያ ያላቸው፣ ሁሉ ሐኪም ብሩህ አይደለም። ኦኬ ይቅርታ ደብሩ አንተ አርበኛ ነኝ ትለይላ አንተ ምንድነው ነፍጠኛ፣ ብዙዎቹ አይደሉም። ቢኮዝ የሙያ እንትን ነው። ግን የሲስተር ማዋይሽ ባለቤት በርናርድ አንደርሰን በጣም የማከብረውና የምወደው ሰው ነበረ። እሱ ምን ጽሁፉ ላይ እና እጁ ጥበበኛ ነው፣ ሰርጅን ነው ግን ጥበበኛ ነው። እንደ ፕሮፌሰር አስራት ማለት ነው በእንትኑ እና ፕሮዲውስ ዋት ዩ ዩዝ ዋት ዩ ፕሮዲውስ ይል ነበረ። ይሄ እኛ ቅድም አንተ ላልከው ነው። ሸክላ መስራት ዛሬ ጠፍቶ ዘይት ከአረብ ሀገር ተቃጥሎ ካንሰርን ፎርም የሚያደርግ ዘይት እየገባ ነው የሚበላው። ዘይትን እኛ ጨምቀን ማውጣት የምንችል ህዝብ የነበርንን የምንገዛው ምን የምንለው እና ፕሮዲውስ ዋት ዩ ዩዝ የሚያስፈልገንን ነገር ራሳችን ኮንሱመር ከመሆን ዩዝ ዋት ዩ ፕሮዲውስ ባለን ዘንቢል ጠፍቶ ይሄ ምንድነው የሚባለው? አሁን ደግሞ እዛ ፌስታል ነው የሚሉት ባዮዲግሬደብል ያልሆነ
አገራችን ህልውናው አጠፋ የሚባለው በአካል ብቻ በምንፈናቀለውና በምንሞተው ብቻ አይደለም። ባለፈው አንስተነዋል። ጤና መንገድ ላይ እኔና ዶክተር ደብሩ ጤና መታመም ማለት በብዙ መንገድ ነው። የአእምሮና የአካል ብቻ አይደለም። የኢኮኖሚ ጤንነት የምኑ ታውከናል። ህልውናችንና ሰፊ ነው ትግላችን። ግን ቅድም መጀመሪያ ላይ በሰጠሁት ፍሬምወርክ ከታገልን እዚህ ዝርዝር ውስጥ አንገባም። ይመራናል ባይ ነኝ። አደረጃጀቱ ምን አይነት ድርጅት መፍጠር እንዳለብን ሂደቱንም እና በእኔ በኩል ረዘም አድርጌ ስለተናገርኩኝ እንደ መደምደሚያ የሚቆጠር ከነዚህ ውጭ የለም እና ማሸነፋችን አይቀርም፣ እናሸንፋለን። በእርግጥ ብዙ ግን መጎዳት የለብንም እና የኦሮሞ ልጆች ተነሱ ነው የምለው። ከኢትዮጵያ ጋር እኔ አሁን ተባረሩም አልላቸውም። 500 ዓመት ኖራቸዋል። አሰልጥናለች፣ አስተምራለች፣ ብዙ ነገር አድርጋለች። ለዛ ደግሞ እናንተም በጣም ብዙ ንቁ የሆኑ ኦሮሞዎች የወጡባት እንደወጡ አውቃለሁኝ ከነጸጋዬ ገብረመድህን ጀምሮ እና እናንተም ወደዛ ተመለሱ። የማንም ደንቆሮ መሳሪያ አትሁኑ፣ ማፈሪያ አትሁኑ። ኢትዮጵያን ኦሮሚያ የሚባል ሀገር እንደሆነ አይፈጠርም። በየትም ላይ ዘለልታች ወደቅ አይፈጠርም። ቲፒኤልኤፍም የፈለገውን ይዳክር፣ ህዝባችን ለምን ይጎዳ ነው? ለምን በዚህ ሰቆቃ ይኑር ነው እንጂ ነገ ተነጎዳ የሚመጣው ትውልድ ይሄን እየሰማ የኛን መንፈስ ተቀናጅቶ የኛን መንፈስ ለብሰው የሚወጡ ትውልዶች አሉ። ኢትዮጵያ እንደምትድን አውቃለሁ። ግን ምን በወጣው የደሃ ልጅ ለምን አሁን ይሰቃይ ለማለት ነው። አመሰግናለሁ። በእኔ በኩል መምህር ረዘም አድርጌ ናገር ስለፈለኩ በጣም ጥሩ ነው። ብዙውን ነገር ከቨር አድርገሻል በእውነት እና እኔ እንዳው እንደ ነጥብ ሰዎች ይዘውትም እንዲወጡ የምፈልገው ነገር አለ። ሌሎች ራሳቸው ፋኖ ይሁኑ የሚለው አንድ ጠንካራ ነገር ነው። ምክንያቱም በእኔም አስተሳሰብ ነፃ አውጪ መጠበቅ፣ መፍትሄ ሰጪ መለማመጥ ራስን መግደል ብቻ ሳይሆን እግዚአብሔርን መሳደብ ነው ብዬ አምናለሁ። ምክንያቱም እግዚአብሔር በነፃነት በእሱ አምሳልና አርአያ ከፈጠረም በኋላ ሌላ ሰው መጥቶ ነፃ እንዲያወጣ መጠበቅ ወይንም እንደ ጭፍን እንስሳ በመንጋነት የሆነ ቡድን መከተል በራሱ ስነ ፍጥረታችንን መሳደብ ነው። ሁላችንም በጸጋ ነው የተፈጠርነው። ኮንትሪቢዩት የምናደርገው ነገር አለ እና ሌሎችም ፋኖ ይሁኑ። አሁን አንዳንድ ቦታ ተጀምሯል፣ እየተሞከረ ነው። እግዚአብሔር ያጽናቸው። ብዙ ሰዎች እንደዛ አይነት ምልክት አሳይተዋል። አሁን ሸዋ ውስጥም እንደሱ ያለው የቱለማ ልጆች በኦርቶዶክስ ላይም እንደተዘመተ አውቀዋል። አማራ ኮድ እንደሆነ አውቀዋል። በዚህ የተነሳ ተደራጅተው ሙከራ እያደረጉ ነው። በዛ መስመር ሰው ሁሉ ይሂድ የሚለው አንድ ነጥብ ነው። በጣም ደግሞ ደስ ያለኝ ምንድነው የዚህ ያመጣሽው የዚህ ምንድነው ሜንታሳይድ እንዴ ኬት ይሄን ቃል ሰምቼ አላቅም። እኔ የምለው ምንድነው ህሊናቸውን ገለው በሆዳቸው መቃብር ያከረፉ ነው የምላቸው። እነሱን ህሊናቸውን ገለው በሆዳቸው መቃብር ውስጥ ያከረፉ፣ ይሄ በቤተ ክህነትም ውስጥ የምናያቸው ናቸው። በክርስቶስ ፈንታ ተገብተው ሰው እንጠብቃለን ብለው ለነፍሰ ገዳይ ካባ የሚሸልሙን ወርቅ የሚሰጡ ሰው ባለቀበት ሀገር ሄደው ህንፃ የሚመርቁ ሰዎች እነዚህ ህሊናቸውን ገለው በሆዳቸው ውስጥ የቀበሩ ነው የምላቸውና እሱን መሰለኝ። እሱ ጄኖሳይድ ነው። በህሊና የሞቱ ሰዎች ከሌሉ ጄኖሳይድ ሊፈጸም አይችልም። ምክንያቱም የሚላክ ሰው አይገኝም። ሙታን ናቸው የሚላኩት ሰው ለመግደል። ሰው የሚላከው ድንበርና ሀገር ለትውልድ ሲል ለመጠበቅ ነው እንጂ ሀገር ውስጥ ሰው ለመግደል አይላክም። ጤናማ ሰው አይላክም። እና እሱ የመጀመሪያው ትንሣኤ ነው እንዳልሽውና እሱ ላይ ምሳሌ በመሆን ፋኖ ምሳሌ በመሆን ሌሎቹ እንደሱ እንዲቆሙ ማድረግ የሚለው በጣም ጥሩ መልእክት ይመስለኛል። ሌላው አንድ ነገር ትዝ አለኝ ይህን ታሪክ ስናነሳ፣ ጅጅጋ እልቂት በተፈጸመ ጊዜ እልቂቱን ይመሩ የነበሩት የወያኔ ጀነራሎች ናቸው። ጀነራል ኳርተር አሁን በህይወት ያሉ አይመስለኝም እና አብዲ ኢሌን ተጠቅመው ማለት ነው ዩጎ የሚባል ገዳይ አቋቁመው 7 ክፍል ያለው ቡድን ነው ያቋቋሙት። አንዱ ቅስቀሳ የሚያደርግ ነው፣ ክርስቲያኖችን አማሮችን ለመግደል ማለት ነው። ስፔሲፊካሊ አማራ ነው የሚገደለው በነገራችን ላይ። ሌሎቹ ምልክት ተሰጥቷቸዋል። ሲመጡባቸው እኔ እንትን ነኝ በል ተብለዋል።
እንትን ነኝ ተብለዋል። ይሄ እኔ ማስረጃ የተረፉ ሰዎች ዘለው እንትን ነን ያሉ ግቢ ገብተው የተረፉ ሰዎች እንትን ብዬ ድናለሁ ብለው ተዘናግተው ቆይተው ልጆቹ ሳያዳምጡ የገደሏቸው ሰዎችም አሉ። ቋንቋ ባለመቻል ማለት ነው ሶማሌዎቹ። እና ያን ጊዜ 7 ነው 8 ቡድን ነው የተቋቋመው። ቅስቀሳ የሚያደርግ ክርስቲያኖች ቤት ላይ ምልክት የሚያደርግ ገዳዮችን የሚያሰማራ ከገደሉ በኋላ ሬሳ የሚያነሳ ትሬስ እንዳይደረግ ደም የሚያጥብ ቤተክርስቲያን የሚያቃጥል የተቃጠለው ሬሳ የሚቀብር ፎቶ እንዳይነሳ የሚከላከል ብለው በ7 ነው የተደራጁት። ህዋቶቹ ናቸው ይሄን የመሩት። አብዲሌ መሳሪያ ነው። አብይ አህመድም ሰውየውን አሁን ከእስር የለቀቀው ያንን ነገር ሞር እንዲሰራለት ነው። አሁን አይምሮ ላይ ነው የተሰራባቸው ማለት ነው። ወያኔ እኮ ኦጋዴን ድረስ ሄዶ ሰው የሚያርድ እኮ ነው። የኛው ወገኖች አስቶ አራጅ የሚያደርጋቸው ህዋት ማለት ነው። ስለዚህ የአይምሮ ጉዳይ ነው ያልሽው በጣም በጣም አስፈላጊ ነው። ጄኖሳይድ የሚጀምረው በአይምሮ ውስጥ ነው። 50 ዓመት አይምሮ የታጠበው የኦሮሞ ልጅና የትግራይ ልጅ በፍጹም ፋኖ ሆኖ መዳን አለበት። ራሱን ነው ማዳን ማንንም አይደለም፣ ለራሱ ሲል። አሁን ለጊዜው ገሎ መሬት ቢያሰፋ ወይንም የሰው ቤት ቢወርስ ወይንም እርሻ ቢያሰፋ የልጅ ልጆቹ ተሰቃይተው ነው የሚያልቁት። በሰሩት ግፍ ባፈሰሱት ደምና ነፃ ራሳቸውን ያውጡ የሚለው መልእክት በጣም ጠንካራ ነው። ባህልም ራሱ አንድ የከልቸር ሳይድ የምንለው ባህልም ማጥፋት ራሱ የጄኖሳይድ አንዱ መንገድ ነው። ሃይማኖት ማጥፋትም አንዱ የጄኖሳይድ መንገድ ነው። እንዲህ እያልን ብዙ እንግዲህ ፋኖች የራሳቸውን ስራ እየሰሩ ነው። አሁን የምንናገረው ለሌሎቹ መሳሪያ ለሆኑ ወገኖች ነው። መሳሪያ አትሁኑ ነው መልእክቱ። እግዚአብሔር ይስጥልን። መጨረሻ እናደርገዋለን። ሰለሞንና ጽጌረዳ ማነው ዶክተር ሰለሞን የምትለው ነገር ካለ እዚህ ላይ ያለበለዚያ አንድ ጥያቄ አንስተን እናበቃለን ማለት ነው። ምርጫው ላይ አስተያየት ወይንም ሽግግር የሚሉ ሰዎች ላይ አስተያየት እንሰጥና ኬት ወዴት ነው የምንሻገረው ምንድነው የሚያወሩት እንላለን። የመጨረሻ ጥያቄ እሱ ይሆናል። በዚህ እንዘጋለን። ዶክተር ሰለሞን አሁን ባነሳነው ላይ የሌሎቹ ሚና በሚመለከት ወይንም የባከነ ነገር ካለ የምትለው ካለ እንድታነሳ። እሺ እንግዲህ ያው ዶክተር አበባ በሰፊው ስለሄደችበት ብዙ መናገር ባይቻልም እኔ አንዳንድ ነገሮች ልጠቁም። በምርጫው ላይ ምናልባት የተወሰነ ነገር መናገር ፈልጋለሁ። የግድ ፊታችን ላይ ስለሆነ ያለው አሁን ከነገ ወዲያ መሰለኝ ምርጫው። አዎ አጠቃላዩ ነገር ላይ መስራት ጥሩ ነው፣ ግን ያለውን ነገር ደግሞ የተወሰነ ነገር ማድረግ ደግሞ ይጠበቃል። ያ በፋኖ ስልቦና ከሆነ በአማራው ትግል ስለ ንቦና አይነት አካሄድ ከሄድን የህዝቡ የተለያየ ነገር ማድረግ የአማራውን ትግል መደገፍ ነው ብለን እናምናለን። ከዛ አንፃር ነገሮችን ማጋለጥ ያስፈልጋል አለው። ምርጫውን በተመለከተ ወደዛኛው መጣለሁ ብዬ ነው እንደው ትንሽ እችን ጠቅሼ አለፍ ልበል ብዬ ነው። በመጀመሪያ ደረጃ ይሄ መንግስት 50 ሚሊዮን ተመዝግቧል እያለ ፕሮፓጋንዳ እየሰራ ነው። የውጮቹም እያነሱት ነው። ያ በፍጹም እንደማያስኬድና ከቁጥርም አንፃር ያው የማይገባ ነገር ያው የለመደው ምናምን ቢሊየን ችግኝ ተከልኩ እያለ የሚዋሽ ሰው ስለሆነ ዝም ብሎ ከኪሱ አውጥቶ የሚናገረው ስለሆነ ፍጹም የማያስኬድ መሆኑን አማራ ክልል ተብዬው ውስጥ መምረጥ አይችልም። ትግራይ ሙሉ በሙሉ የለችም። የኦሮሚያም የተባለው ክፍል ወለጋ አካባቢ ቢያንስ ምንም ነገር የለም። ስለዚህ ይሄ ሁሉ ሲቀናነስ ራሱ ምንም ያ ቁጥር ውሸት ነው። ስለዚህ ሰው ከዚህ ጋር ይሄን ተገንዝቦ ይሄን ማስተጋባት አሁን በየቲክታኩ በየምኑ ያለው ዘፈኖችን አገናኝተው ሲሉ ያው ወጣቶች ናቸው፣ የተለያየ ነገር መግለጽ ይፈልጋሉ። በእርግጥ አንዳንድ ዳይሬክሽን ያስፈልጋል፣ ግን የሚሄዱበት መንገድ ይሄንንም አድርገው አብረው ቢቀላቅሉት ጥሩ ነው። ሌላው ደግሞ ከምርጫው ጋር የተያያዘ ብዙ ነገር ማድረግ ይቻላል። የአሁን ዘመን ያው ሁሉም ሰለፎን አለው፣ የሚቻለውን ነገር ሁሉ ማድረግ። ምክንያቱም በወታደራዊ በአፈሙዝ ነው የሚያደርጉት ነገር። ይሄም በሙሉ እያነሱ ማጋለጥ ነው። ምንም ያው የቴክኖሎጂ ዘመን ነው፣ በጣም ቀላል ነው። እሱን ማድረግ ነው። በተቻለ መጠን ቤታቸው መቀመጥ ነው። ካስገደዷቸው ደግሞ አለመምረጥ ነው። በውስጡ የሚደረግ ብዙ ነገር አለ። ምንም ያው ታዛቢም ያለውም አይመስለኝ ለነገሩ ምርጫው ግን ቢሆንም
እነሱን ነገሮች ማድረግ አሁን ይሄ ፋኖ ለምሳሌ የዘጋውን መንገድ የተባለው በሌላም በኩል እንደዚሁ ተዘግቷል ይባላል። እሱንም ሁሉ አጠናክሮ መቀጠል ነው። ምክንያቱም ሁሉም ነገር ተደማምሮ ነው ይሄን ነገር ማጋለጥ የሚቻለው እና በጣም ተገቢ ነው። በተለይ ሰውየው የተነሳበት አሁን የማታለያ ዘዴ ስለሆነ በተለይ አማራው መርጦኛል ብሎ እኮ ዋሽቶ ደግሞ ሊመጣ ነው። ስለዚህ ይሄን ነገር ከዛ አንፃር እኔ በጣም ህዝቡ ይሄን ድጋፍ መስጠት አለበት። በቃ ቀላል ነገር ድጋፍ መስጠት የሚችለውን ነገር በሙሉም ቢያደርግ ጥሩ ነው። እንደውም እኔ የማስበው አንዳንድ ጊዜ በጣም እንደው ጽንፈኛ አይነት ነገር አትበሉኝ እንጂ ለምሳሌ አሁን እኔ ፋኖን በአሁኑ ሰዓት የማደርገው ይሄ ምርጫ ልይ ሲል አይ እኔ አማራጭ የሆነ ህዝባዊ አስተዳደር ፈጥሬያለሁ ብሎ ቢያውጅ ምን ችግር አለ? በቃ አንድ ሐሳብ ነው። እንደዚህ አድርጌያለሁ ቢል ትልቅ ነገር ሊፈጥር ይችላል። ስለዚህ እንደዚህ የመሳሰሉ አንዳንድ ነገሮችን መስራት በጣም ነገሩን ሊያዛባው የሚችል መሆኑን አስባለሁ። ወደዚህኛው ጥያቄ ልምጣና ጊዜውን ላለመጨረስ ምን መደረግ ይችላል ያልተጠቀሱ ጉዳዮች ላልከኝ እኔም እንደዚሁ አንዳንድ ነገሮችን ለማሰብ እየሞከርኩ ነበር እናንተ ስትናገሩና አሁን ለምሳሌ መደረግ ከሚችሉ ነገሮች አንዱ በመጀመሪያ ደረጃ ዶክተር አበባ ያለችው ሌላው ፋኖ ራሱ ይሁን ያለው እንዲሁ ዝም ብለንም እኮ ስናየው ብዙ ጊዜ የምናወራው ያው ይሄ ተሰርቶበታል የውሸት ነገር ትርክት ነው ተነሳስቶ አማራው እንዲጠላ ተደርጓል ምናምን የሚባለው ነገር ካለ አማራው ሄዶ ሊያስተምረው ቢል እንዴት ሊማር ይችላል? አይችልም እኮ። ስለዚህ እኔ ከዛ አንፃር ነው ማየው። ከዛ አንፃር ማየው ምንድነው የራሱ ልጅ የራሱ ሰው በራሱ የራሱን ምን በራሱ ነው ይባላል አይደለም? ራሳቸው ይማማሩ። ግን ፋኖ ግን ለዞን ሆኖ እንዳገናኝ ሆኖ አንዳንድ ትምህርት የመስጠት ነገር ውስጥ ለውስጥ ማድረግ ይችል ይሆናል። ከዛ ውጭ ግን ራሳቸው ማንቃት አለባቸው እና ከዶክተር አበባ ጋር ከዛ ጋር መስማማው ከዛ አንፃር ነው። ስለዚህ በዛ ግን ፋኖ ሊያደርግ የሚችለው ግን በዛው ትምህርታቸው ውስጥ ግን የአማራን ሰብአዊና ፍትሃዊ የሆነውን ትግል አብረው በደንብ እንዲያስተምሩ ታሪኩን ባህሉን እንዲቀበሉ የማድረግ ነው ሪቨርስ የማድረግ ነገር በራሳቸው ልጆች እየተነገረ ቢሄድ ጥሩ ነው። ሌላ የማየው ነገር ተቋማትን በተመለከተ ነገር ነው። ለምሳሌ አሁን በሙሉ የጠቀስናቸው የመከላከያን በሉት በተስተዋቂነት መምህራንንም የጤና ባለሙያዎች ብዙዎቹ በሙሉ በተለይ ደግሞ የተዋህዶ ቤተክርስቲያን የነባሩ እስልምና የመሳሰሉት ነገሮች በሙሉ መጠቀሚያ ሆነዋል። ያው የምናውቀው ነገር ነው። እነዚህ መጠቀሚያ የሆኑትን ከዚህ ሰውዬ ወይም ከዚህ ጨፍጫፊ ነገር መንጋጋ የሚወጡበትን ነገር በጣም መፈለግ ተገቢ ነው። አሁን ብዙ ጊዜ ምሳሌ እንሰጣለን። በዚህም ሀገር እንላለን ማርቲን ሉተር ኪንግ ምናምን እንላለን። በሙሉ ሁሉም ከሃይማኖት ጋር ከመንጋ በዛ ውስጥ ገብተው ሲቀሰቅሱ እናያለን። እኛ ሀገር ግን እንዲህ አይነት የለም። በጣም በሚገርም ሁኔታ እሱም ብትናገር በወያኔ ጊዜ ያየሁት ነው በልዩ ነገር ነው የሚያስቀምጡ። በቃ እንዴት አርጎ በቃ ይሄ መቼም ያለፈ ታሪክ ነው። እኔ ቤተክርስቲያን ውስጥ ሰራ ነበርና ሰበካ ጉባኤ ሆኜ ታማኝን እንጠራዋለን በወቅቱ ማለት ነው። እንዴት ታማኝን ጠራ ተብዬ የደረሰብኝ ልነግራችሁ አልችልም። በኋላ ያው ያንን አባይን እንገነባለን ምናምን ብለው በመጡ ጊዜ በወቅቱ የነበረው ነው የምነግራችሁ። ሰልፍ አትላንታ ስንሄድ ግን ወያኔዎቹም መጡ ለሰልፍ፣ እኛም ለሰልፍ መጣን። ከዛ ይሄ ሲጮህብኝ የነበረው ሰው ምን አለ? አይ አሁንስ ትክክል ነው እነሱንም አየናቸው። እንዴ በፊት አታውቋቸውም ነበር እንዴ ይሄን እንደሚያደርጉና ይሄ ደነዘዘ የተባለው ነገር አለ በብዛት ነው ያለውኝ እዛ ውስጥና ይሄን ነገር በደንብ መቀየር አለበት። ያንን ለዚህ መጠቀም እንኳን ትንሽ ቃሉ ይከብዳል። ግን እንዴት ነው የአማራውን ትግል የፍትሃዊውን ጥያቄ ትግል በደንብ በዛ በኩል ማስኬድ የሚቻለው? በዚህ መቼም መምህር በዛ በኩልም በጣም የተቻለህን ነገር ብዙ ስለምትጥር እሱ እኔ በጣም ትልቅ ነገር ነው ሆነ ለመናገር። አንዱ የኦርቶዶክስ ተዋህዶ ቤተክርስቲያን ብቻውን ምዕመናን ቢነሳ ብዙ ነገር ይገለባበጣል። ሌላው ቀርቶ
እንደው ይሄ ማለት ግን ያው ግድ ያ ብቻ ለማለት ሳይሆን ግን ኃይሉን ለማሳየት ነው። እና ብዙ መንገዶች አሉ። እነዚህ መንገዶች አሁን ትተን ነው ቁጭ ያልነው። ሁላችንም የተለያየ መንገድ መሞከር አለበት። ባለፈው የሕክምና ባለሙያዎች የተነሱበት ነገር ያው እየተዳፈነ ቀረ፣ የምታውቁት ነገር ነው። የቤተ ክርስቲያኑም እንደዛው። እና ይሄ ነገር ቢታሰብበት ጥሩ ነው። እሱን እጨምራለሁኝ። ሌላው እንግዲህ ይሄ ስርዓት መቼም የከሰረ ነው። ሞራሊ ምንም እንኳን ሰው ሊያስተባብር ራሱ መጣሁበት ከሚለው በኩል እንኳን ብዙ ድጋፍ የለውም በአሁኑ ሰዓት፣ ያው የምናየው የተለያየ ምክንያት ቢኖረውም። ስለዚህ ይሄ ራሱ እንደ ምክንያት መጠቀም ይቻላል ይህን መንግስት ለመጣል በጣም በቀላሉ። ምክንያቱም ሰው የጠላው ነው፣ ሁሉም ሰው ጠልቶታል። ስለዚህ ምን ማድረግ አለብን ከተባለ መፍትሄው ዞሮ ዞሮ ህዝቡ በቃኝ ማለት ነው ያለበት። በቃኝ ብሎ አንድ ቀን መውጣት ነው እንጂ ዝም ብሎ ተራውን አይጠብቅም። አሁን እኮ ቅድም ገና መግቢያችን ላይ እንደገለጽከው ነው፣ ምርጫ ሰው እንዴት ግደለኝ ብሎ አይመርጥም መቼም። አይ እኔ ቀርቻለሁ ወይም እኔ ተርፌያለሁና እዚህ አሁን ደግሞ መርጠሃለሁ ና ግደለኝ ነው ነገሩ ምርጫ ከሆነ ራሱ። ስለዚህ ይሄ መሆን የለበትም በፍጹም ህሊና ያለው ሰው ይሄ ምርጫ ተብሎ ነገር እንትን ማድረግ የለበትም እላለሁኝ። እንግዲህ ያው እድሉን ስለማላገኝ ትንሽ አንድ ሁለት ነገር ልበልና ልቀጥል። ሌላው እንግዲህ በፋኖ በኩል ውስጥ ያለው እድሎች እንግዲህ ይሄን እድሎች ከህዝቡ ጋር ማገናኘት መቻል አለበት። ህዝቡ ጋር ብዙ ጊዜ ይነሳል፣ ትንሽ ለወደፊት እንነጋገርበት ይሆናል። ግን ፋኖ የስ ይታገላል፣ በክንዱ እንትን ያደርጋል። ግን የፖለቲካው ነገር አልጠነከረም እያልን እንናገራለን። እና እኔ እውነት ለመናገር ለወደፊትም እንነጋገርበታለን። ያ ነገር መጠንከር አለበት ባይ ነኝ። ፖለቲካል ሲባል አንድ ያው አእምሯችን ድሮ ካለው ከጋር ስለምናያይዘው ከዚሁ ከነበረው ከደርጉ ስርዓትም በኋላ ከወያኔም ከምን ጋር ስለምናያይዘው በመጥፎ አይነት ነገር ስለሚታይ ነው እንጂ የግድ የሲቪል ፖለቲካ ያስፈልጋል። ስለ አስተዳደር፣ ስለ ማንቃት፣ ኔትወርክ መዘርጋት በውስጥ ምናምን እነዚህ ነገሮች ከሌሉ ብቻውን ለመቆም ትንሽ ሊያስቸግረው ይችላል። በእርግጥ ይችላል፣ ግን ሊያፋጥን ደግሞ እሱ ነው። ሌላው ደግሞ በውስጣቸው ብዙ ጊዜ የምናነሳው ነው፣ አንድነትን መጠበቅ አለባቸው። እዚች ላይ አንድ ነገር መናገር እፈልጋለሁ። ምክንያቱም ሳናስብ እንኳን አይደለም፣ ግን በመጥፎ አይን ስለምናየው አሁን ለምሳሌ በትግሉ ውስጥ ይሄ የውስጥ የጎጥ ነገር ነው ያስቸገረን፣ ጎንደሬ፣ ጎጃሜ፣ ወሎዬ፣ ሸዋዬ እየተባለ ምናምን የሚባለው ነገር ራሱ እሱን ረገብ ማድረግ ጥሩ ነው። በእኔ አይምሮ በእኔ ሳስበው ማርገብ ተገቢ ነው። ምክንያቱም ያ አይነት አካባቢን የመፈለግ ነገር ድሮም የነበረ ነው። ስለዚህ አሁን መጥቶ እንደ ትልቅ ነገር ታይቶ እሱ የመለያ መንገድ መስሎ የሚታየው እነዚህ የሚያራግቡትም አብረው የሚጨምሩበት ነገር ነው እና በሚገርማችሁ ሰሞኑን እንኳን ዘፈን በወጣው በዛ እንኳን ዘፈን ራሱ ይሄው እነዚህ ምናምን እየተባለ ይወራልና ይሄ በፍጹም ከአእምሯችን ቢጠፋ እላለሁ። ፋኖን ለመደገፍ ከፈለግን ከልብ ከየትም ይምጣ ከየትም ብቻ አመራሩ ጥሩ ይሁን ነው ዋናው፣ እሱ ነው። እነዛ ቀይ መስመር የምንላቸው ብዙ ጊዜ እነሱን የማያቋርጥ እስከሆነ ድረስ ከሸዋ መጣ፣ ከወሎ፣ ከጎጃም መጣ፣ ከጎንደር ምንም ችግር የለውም። ስለዚህ ይሄን ነገር በፊትም ስንነጋገር ጠቀስ አድርጌዋለሁ ትንሽ። ይሄ በቃ ያንን የሆነ መነጽራችንን ብንቀይረው ጥሩ ነው። ምንም ተገቢ አይደለም፣ አያገለግለንምም፣ ችግር ውስጥ ነው የሚያስገባን የባሰ የሚል ግምት አለኝ እና እንግዲህ ሌላ ጥያቄ ካለህ በዚሁ ልቀጥል እችላለሁ፣ ግን እንደው ሰዓት ለመቆጠብ በዚሁ ላውቃ እስኪ። አመሰግናለሁ። የለም ሰዓቱ ያው ብዙ ስለወሰድን ባለፈው ቅድም መግቢያችን ላይ እንዳልነው አውዱ ውስጥ አንዱ ለህልውና ይጨነቃል፣ ሌላው ደግሞ የጀመረውን ሌብነትና ወንጀል ህጋዊ አድርጎ ለማስቀጠል ምርጫውን ይፈልገዋል።
ሌላው ትልቋን አገር አፍርሶ የራሱን አገር ለመፍጠር ጊዜ ለማግኘት ሪፌሬንደም፣ ምክክር ኮሚሽን ምናምን እያለ ለማዘናጋትና ህዝብ የራሱን አገር በራሱ እንዲያፈርስ ሂደቱን ለማስቀጠል ነው ምርጫው የሚፈለገው የሚልም ግምት አለ። ይሄን ሁሉ ይዘን ነው እንግዲህ ምርጫ በጣም አጠራጣሪ በሆነ ሁኔታ ውስጥ ነው ምርጫ እያለ ያለን ይሄ መንግስት። አጠራጣሪም አይደለም፣ እናውቀዋለን። እየገደለ እየፈጀ እያጠፋ እያፈናቀለ ሀገርን በሁለመናዋ ሁለንተናዊ ጄኖሳይድ የምንለው በታሪክ በሃይማኖት በእውቀት ሰሞኑን አሁን በዚህ ለዲማ ቅርብ የሆነ ቁይ የሚባል ቦታ አለ መሰለኝ፣ እኔ ያላቀውም፣ ወደ ጎጃም ሊቃውንት በሰበሰቡበት በድሮን በጥቆማ ሄዶ ፈጅቷቸዋል። እውቀት ማጥፋት አሁን ይሄ ጣሊያን ሲያደርግ የነበረው ነው። ጣሊያን ደብረ ሊባኖስ ሄዶ ሊቃውንቱን እየመረጠ ነበር የሚገለው። ለምን? ኢትዮጵያዊነት የህዝብን ያስተሳሰረው አስተምሮ እንዳይቀጥል ማለት ነው። ያንኑ ነው የሚያደርገው ይሄ ሰውዬ። ከጣሊያን የሚለየው ይሄ ስርዓት ከለሩ ነው። ያን ነጩን ተዋግተው ያን ነጩን ተቃውመው የተሰዉና አቡነ ጴጥሮስ የዚቹ ቤተክርስቲያን ልጆች ናቸው። አሁን ደግሞ ይህንን ካባና ወርቅ የሚሸልሙ ደግሞ የዚሁ ቤተክርስቲያን ልጆች ነን የሚሉ ሰዎች ናቸው። ቅድም እንዳው ቤተክርስቲያንስ ለፍትህ መቆም የለባትም ስንል የድሮ የዛሬ 1600 ዓመት በፊት ለቤተክርስቲያን እንደ ስታንዳርድ ከሚጠቀሱት ቅዱሳን መሃል አንዱ ዮሐንስ አፈወርቅ ነው። ሌላው ባስሊዮስ ዘቂሳርያ ነው የሶሪያው። ምን ይላሉ ሁለቱም? ቋንቋውን ፓራፍሬዝ ላደርግ እችላለሁ። there is no holiness without public engagement there is no holiness። ህዝብ ሲገፋ ለፍትህ ለእውነትና ለደካማ ሳይቆሙ ቅዱስ መሆን አይቻልም ነው የሚለው። ምክንያቱም ክርስቶስ ስለሌሎች ራሱን ድሃ ካደረገ ራሱን መስቀል ላይ ካዋለ ክርስቲያን ነኝ የሚል የሌሎቹን ግፍ የማይናገር ቅዱስ ሊሆን አይችልም ነው የሚለው። ይሄን ትምህርት ይዘን ግን ተመልከቱ አብያዎችን የሚሉትን እስቲ ላሰማችሁ። ቅድም ብዬ ነበረ ጋሽ ደብሩ ቋንቋውን ስለምትችለው ዶክተር አብይ ና ዱፌ ነዱብስ እኑ ኩን ዴራታ ናኦልጅራ ወላሂ ሲንጌቱምን በረና ከናፉን ነምነ ኩኒ ነማ ያንሳ ዴራዳች ኦሮሞፊስ ኢሳ ከነ ወኒ ጋንጅሩ ብያፊስ አመንቲፊስ ተናፉ ቀመዲ ፍለቹን ከይሰን ድርቀው ስንዴ መምረጣችሁ ግዴታችሁ ነው። ይሄ እንግዲህ መስጊድ ውስጥ ነው የሚሰበከው። የእኛዎቹ ደግሞ በመስዋዕትነት ሀገር ያቆዩት እና አቡነ ጴጥሮስ እና አቡነ ሚካኤል ዘጎሬ ሌሎቹ አርበኞች ሁሉ እያሉ ገዳይ የሚሸልሙ ደግሞ መጥተዋል እዚሁ ቤት ውስጥ እና የእነሱ ሚና ይቀራል። ግን እኛ እነሱን ኮምፕሌን እያደረግን ሽባ አይደለንም። ነፃ አውጪና መፍትሄ ሰጪ አንጠብቅም። በእግዚአብሔር አምሳል ተፈጥረናል። ጳጳስ ካደ ሼኪ ካደ ዊ ዶንት ኬር፣ ለራሱ ጉዳይ ነው። ቃል የገባበትን ከጠበቀ ከእግዚአብሔር ዋጋ ያገኝበታል፣ ካልጠበቀም ራሱ ይጠየቅበታል። እኛ እንደ ሕያዋን ግን ቆመን እንዋጋለን እና ሰው ሁሉ ይቁም ይመስለኛል አጠቃላይ መልእክታችን። ሰው ሁሉ ይቁም። የተታለላችሁት በኋላ ዋጋ ስለምትከፍሉ ወደ እውነት ተመለሱ ነው ሚሴጁ የጋሽ ደብሩ። ሌሎ አሁን ጥያቄ ላቆየው ሰዓቱም ስለሄደ በመጨረሻ ሁላችሁ የምትሉት ጋሽ ደብሩ፣ እህቴ ጽጌረዳ ለእናንተ ልስጥና ተራ በተራ እናጠቃልለዋለን። አይ ቲንክ አጠቃላይ ጀነራል ነገር ምርጫውንና የፋኖን ትግል በተመለከተ አስተያየት ሰጥተን በዚህ ብናጠቃለል ምን ይመስላችኋል? እግዚአብሔር ይስጥልኝ። በጣም ብዙ ጊዜ በአእምሮ ጉላል ላይ ነበረ። እንደውም ከ2-3 ዓመት በፊትም አበባ ታስታውሻለች፣ ሰለሞንም በተለይ በቤተ ክህነቱ በኩል ምን ያህል ቤተ ክህነቱ ህዝቡን እንደከዳና ህዝቡም ተገቢውን ኃላፊነት አለመወጣቱ ሲያንገበግበን የኖረ ጉዳይ ነው። ያው ባዕዳኖች ይፈሩት የነበረው የኢትዮጵያን ቤተክርስቲያን ታላቅነት፣ ታቦት ይዛ ትዋጋ የነበረ ጠላትን ለሀገር ዋልታና ምሰሶ የሆነች ከአማራው ህዝብ እና ከዘውዱ ጋር የነበረች እሷን ለማጥፋት የማይደረግ ጥረት የለም። ዛሬ ከጠላት ጋር አብረው ወያኔ መናፍቅ የነበረ አንተ ነው ሙላያን ሰውዬ ጳውሎስ ነበር መሰለኝ የሚባለው መናፍቅ የመጀመሪያው
መናፍቅ እንትን የእሱ ተከታይ ነው። የአሁኑም ማቲያስ የሚባለው ቅኑን ሰው በእግራቸው ከሀገር እንዲባረሩ ዛሬ ጀመረ አይደለም። በደርግ ጊዜ ጳጳስ ያስገደለ ህዝብ ነው። ንጉሱም ብቻ አይደለም። እና በር ተከፈተ በኢትዮጵያ ቤተክርስቲያን ላይ ጦርነቱ አንድና ሁለት የሌለው። እንግዲህ በአሁኑ ጊዜ እንግዲህ ቤተክርስቲያን የአንድ ሰው ስሙን አልጠራም፣ አንድ ጊዜ ሰራዊት ለመሰብሰብ ተቸግረን አለኝ አማራው ሀገር በቤተ ክህነት በኩል ነበር አለ ህዝቡን እንትን ያልነው። ማንም አሻፈረኝ የሚል አልነበረም። ልጁን እያንትን እያለ ኤርትራና ሶማሌ ያልቅ የነበረ አማራው ልጅ ነው። በቤተ ክህነት ጣልቃ ገብነት ለሀገር ካልተዋጋችሁ ብሎ እንግዲህ ቀና መንፈስ ቢኖራቸው ኖሮ እነኚህ ሰዎች ኃላፊነታቸውን ቢወጡ ኖሮ እነኚህ የረከሱ በእኔ አፍ በአንድ መሀይምን ማነው በአንድ እንትን እንዲህ መባላል ሰውነቴ እያለቀ ነው እነኚህን ሰዎች እምላቸው። እኔ እንደ ሰው እነኚህን ሰዎች የዜግነት እንኳን የመንፈስ እንትና የዜግነት እንትናቸውን ያልተወጡ ናቸው። የኢትዮጵያ ቤተክርስቲያን እገሌ ከገሌ ሳይባል ከነሱ የበለጠ የእስልምና ተከታይ እንትን ማናቸው ሀጂ ሙፍቲ አሊ ሀጂ ሙፍቲ በርካታው ክርስቲያን እሳቸውን እንደ አባት ነበር ያየ የነበረው ቅን ሰው ስለነበሩ እና የእኛ ቤተ ክርስቲያን በእነሱ አልፈርድም። እኔ በእኛ በምዕመናኑ ነው እነኝህን ሰዎች መሸከማችን ወያኔንና እነኝህን አረመኔ ህዝብ የተሸከመ የእኛን ቤተ ክርስቲያንን መሸከሙ እና እንደው ምለው ነገር የለኝም። ብቻ ህዝቡን እንደው የእኛን ንዴት እንዲጋራ ነው እና አስፈላጊውን ነገር እንዲያደርግ ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ ጋሽ ደብሩ። ወይዘሮ ጽጌረዳ፣ ዶክተር ሰለሞንም ምለው ካለ መጨረሻ መዝጊያ ይሆናል። ጥያቄ ጠይቃለሁ ብዬ ነበር። ጥያቄውን ለሚቀጥለው እናቆየው፣ ረጅም ያስጉዘናል ያለን ጥያቄዎች። አመሰግናለሁ። በጣም አመርቂ ውይይት ነበር ዛሬ። የሆነ ሆኖ መጨረሻ ላይ ልባቱ ምንድን ነው? ካለፉት 30 ዓመት ብንማር ወደ 6 ጊዜ ምርጫ ተደርጎ የወያኔ መንግስት ራሱን መርጦ ራሱን አስመርጦ ህዝቡን ሲበዘብዝና ሲጨቁን ኖሯል። ከዛም አሳልፎ ለፕሮስፔሪቲ መንግስት በሚባለው ሰጥቶናል። ስለዚህ አሁንም የሚመጣ ልዩ ነገር የለም። ስለዚህ ሰው አእምሮቱን ተጠቅሞ ማለት ፖለቲካል ሳይንስ የሚለው ፖለቲካል ካንሽስነስ ያስፈልጋል ለኢንዲቪጁዋል። ኢንዲቪጁዋል ግሮዝ የሚለካው በፖለቲካል ካንሽስነስ እና በመንፈሰ ጠንካራነት በጥናት ላይ በተመሰረተ አካሄድ ፋኖ የሚያደርገው የጠነከረ አካሄድ እስካሁን ድረስ በ3 ዓመት ውስጥ መውጫና መግቢያ ሳይኖረው ማለት ነው። እንደ ቲፒኤልኤፍ በሱዳን በኩል አይገባም፣ በዛም በኩል ያው ውጣ በጣም አስቸጋሪ ነው። እንደዛ ሆኖ አገር ውስጥ በቅሎ ይህን ያህል ሰስቴን አድርጎ ይህን ያህል መቆየቱና መስፋፋቱ የህዝብን ድጋፍ መኖሩን ያመለክታል። ሆኖም እኛ የፋኖ በየሌላው አካባቢ በአማራ ክልል ብቻ መሆን የለበትም፣ ሌላውም አንድ ላይ መፈነን አለበት እንዳለችው እህቴ። ያ አስፈላጊም ነው። መዘንጋት የሌለብን የእኛ ምሁራኖች አሁንም ባለፈው ሳምንት እንዳውም አልጀዚራን ጠቅሰው የአማራ ቁጥር 24% ነው የኢትዮጵያ የሚለውን ያንን እንደገና ረበር ስታምፕ አድርገው አውጥተውታል። 35% ኦሮሞ 24% የአማራ ህዝብ ብለው ኢትስ ኮምፕሊትሊ ሮንግ። በምንም አይነት ሂሳብ እዛ ደረጃ ሊወርድ አይችልም። እና ይሄንን መድገሙ ራሱ ራሳችንን ነው እንደገና ቁልቁል የምንከታ ያለን የኛው በአማራው አድቮኬሲ ውስጥ ያሉ ሰዎች ናቸው ይሄን የሚጽፉት። እና መጠንቀቅ አለብን። ያ ማለት ምንድን ነው? ከ22 ሚሊዮን በላይ ከዛም በላይ ሊሆን ይችላል ከአማራ ክልል ውጭ
የሚኖረው አለ። 7 ሚሊዮን በላይ አዲስ አበባ ውስጥ አለ። እና አማራ ስንል ፋኖ ማተር ኦፍ ኔትወርኩን ማጠናከር ነው። እና ከአማራ ክልል ውጭ ያለ አማራ አለ፣ ከአማራ ክልል ውጭ ያለ ኦሮሞ አለ፣ ከአማራ ክልል ውጭ ያለ የደቡቡ አለ፣ የሁሉም ትግሬው አለ ከአማራ ክልል ሌላ ማለት ነው። እና አብሮ ኢትዮጵያን ሪፕሬዘንት የሚያደርገው ኃይል አንድ ላይ ማሰማራቱና ለትግሉ መጋበዙ ለራስ ሲሉ ነው፣ ራስን ለማዳን ለሚደረገው ሁኔታ ይጠቅማል ብዬ አስባለሁ። በምንም አይነት መንገድ ፍትሐዊና ነፃ ምርጫ በሌለበት አገር የምርጫ ቦርዱ ባለበት ሁኔታ ጦርነት፣ ዶሚሳይድ ከዚህ የበለጠ ምንም ነገር የለም። የአንድ መንግስት የራሱ ህዝብ ላይ ጦርነት ማወጅ ማለት ነው። ይሄ እየተደረገ ባለበት ወቅት በምንም አይነት ጦርነት ማነው ምርጫ ውስጥ ተሳትፎ ራስ እንደገና በካራ ከኋላ ማሳረድ ማለት ነው እና እንዳልታረድን ሁሉ ኦልሬዲ እየታረድን ነው እና ከዛም በባሰ ደግሞ ይችን ሀገር እስከ መጨረሻ ነጮቹ ዌስተርን እኛን በታት ነው ኢትዮጵያን ለማጥፋት ሃይማኖታችንንም ወርሰው በነገራችን ላይ የእኛን እውቀት ወስደው የእኛን እና ሪሶርሳችንን ለመጠቀም ማነው ቅድም ወንድም መምህር መሰለኝ የአባይን ሁኔታ የሚቆጣጠሩበትን ሁኔታ ተዘጋጅተዋል እና ለዚህ መንገዱን አንከፍትላቸው እና እዚህ ያለው ዲሲፕሊን እንዲኖረው ያስፈልጋል። እዚህ ያለው ውጭ ያለው በእውነት እና በቀደም ጋሻ ባተ ካሳ ተማሮ ይህን ያህል 32 ምናምን የአማራ ድርጅት አለ ወይ? እንዴት ነው ይሄ ሁሉ? እንዴት ነው አንድ ላይ የማይሰራው? የሚል ትልቅ ሰው ነው እንግዲህ እሱን ያነሳውበት ትልቅ ሰው ስለሆነ ነው ይህንን ነገሮችን አመዛዝኖ እና እኛ ራሳችን እዚህ ያለ ነው ራሳችንን በውስጥ መመልከት ይገባናል። በጎጥ የሚባለው ሁኔታ ጨርሶ በአሁኑ ጊዜ ኢሬሌቫንት እንኳን ጎጥ ዘር መታየት ምንም የሌለበት ወገናችንን ወገኔ ብለን አቅፈን ለአንድ ዓላማ የምንሄድበት ነው እና ፋኖ በመጨረሻ ላይ ፋኖ የራሱ ፖለቲካል ፕሮግራም እንዲኖር ያስፈልጋል። ይህ ምንም ወደዛ ወደዚህ የማያወላዳ ጉዳይ ነው። ያለ ፖለቲካል ፕሮግራም አንድ እንትን ሊመራ አይችልም። ቲፒኤልኤፍ እንኳን እነሱ እንኳን ዶክተር ደብሩ ይለዋል 4% ቲፒኤልኤፍ ኦር ሰም ሴይ 6% ነው የሚሆነው የህዝቡን አለ አይደለም ከኢትዮጵያ ህዝብ ሲማከል የሚል ሁነት እንትኖች አሉ እና ያ እንኳን እሱ መርቶ 27 ነው 30 ዓመት ገዝቷል። ያ እንኳን የኢትዮጵያን አንድነቷን ጠብቆ በዲሞክራሲ ላይ በራስ የማስተዳደር እና በነፃነት ላይ የተመሰረተ ዓላማ ይዞ የመጣው ፋኖ ይቅርና አትንኩኝ ነው ያለው። ልኑር ነው ያለው። አገር ላልማ ነው። አብረን እንስራ፣ ባህላችን እናሳድግ፣ አብረን ኢትዮጵያን ለዘላለም እንድትኖር እናድርግ፣ ሃይማኖቶችን ይከበር ነው ያለው። ይከበር ነው ያለው። መስቀል አድርጎ ነው እንትን አድርገው ነው የእስላሞቹም የአማራ 12% የሚሆኑ የሚታገለው ፋኖ ውስጥ እስላሞች ናቸው በነገራችን ላይ እሱንም ኢንቱ አካውንት መውሰድ አለብን እና ይሄ የኢትዮጵያን ዕጣ ፋንታ የሚወስነው አሁን ያለ የኃይል አሰላለፍ ነው እና ሁላችንም ወደ ፋኖ ማተኮር ይኖርብናል ማለት ነው። እሱን በመርዳትና እርስ በርሳችን አንድ ላይ በመቆም ይህንን ትግል ወደፊት ማራመድ እንችላለን ብዬ አምናለሁኝ። ይሄ የተደቀነው ግን የምርጫ ሁኔታ አይሰራም፣ የትም አይደርስም። ይሄ ደግሞ ካመለጠን ከእጃችን መጥፎ ሁኔታ ላይ ነው። ባይ ዘ ወይ ውጤቱ መጥፎ ነው የሚሆነው። ይሄንን ሰዎች ሄደው እሱን እንደገና መልሰው ቢመርጡ ማለት ነው እና በራሳችን ላይ ነው ፈርደው። አመሰግናለሁ። እግዚአብሔር ይስጥልን ወይዘሮ ጽጌረዳ። አዎ ሰው ሁሉ ኃላፊነት አለበት። አማራ ዕዳ የለበትም። የህልውና አደጋ መጣበት። የህልውና አደጋውን ለመከላከል ተነሳ። ህልውናው ደግሞ ዘለቄታዊ ዋስትና የሚያገኘው በሀገር አንድነትና ሉዓላዊነት ውስጥ ነው። በትናንሽ የዘር ሪፐብሊክ ራሱን ከቦ ለሁለተኛ ዙር ዓለም አቀፍ ድጋፍ ያለው የዘር ማጥፋት ራሱን ሊዳርግ አይገባም። ሰፊ ነው። ስለዚህ የአማራ ፋኖ የፖለቲካ ፕሮግራም ሊኖረው ይገባል። ያ ፕሮግራም ታዲያ እንደ ህወሓትና እንደ ኦነግ የመለያየት የመጠፋፋትና የዘረኝነት ፕሮግራም ሳይሆን ራስን አድኖ
ማንም ሰው በሰላም የሚኖርባትን ሀገር መልሶ የመመስረት ጤናማ መንግስት የማቆም የዘር ሳይሆን የሰው መንግስት የማቆም ፕሮግራም ነው መሆን ያለበት። እንደነሱ ከሆነ ራሱ መልሶ ስለሚጠለፍ ጥንቃቄ ያስፈልግ ይሆናል። አሁን የያዙት ልጆቹ በትጥቅ ትግሉ በዚህ ሁሉ ከበባ ውስጥ በጣም የሚያስገርም ተአምር የሚያስብል በዚህ ዘመን በመንግስት ስልክ በመንግስት መገናኛ ውስጥ እያለ ሰርቪሊያንስ ባለበት ከሰማይ ሰው መሰለል በተቻለበት ሰው በገንዘብ በሚገዛበትና የራሱ ወንድም አሳልፎ በሚሰጥበት ከዚህ ከኮሚኒዝም በኋላ ሰው ሁሉ ፈሪሃ እግዚአብሔር ከልቡ ወጥቶ የዕለት የዕለት ጥቅሙን ብቻ በሚከታተልበት ይህን ሁሉ ችሎ ይህን ያህል ከፍተኛ የሆነ ውጤት ማምጣቱ የሚያስደንቅ ነው። እዚህ ላይ ምን ይጨምር ነው ያልነው? የፖለቲካ ፕሮግራም ያስፈልጋል። ያ ፕሮግራም ቅድም እንዳልነው የታለሉትንም የሚመልስ ሌሎቹም እንዲፋንኑ የሚጋብዝ የሀገር ሉዓላዊ ግዛትና የህዝብ ውህደትን የሚያራምድ ሰብአዊነትና ሰውነትን ከፍ የሚያደርግ ብዙ ጊዜ በብሔርና በዲሞግራፊ የሚያስወሩን አስገድደው ነው እንጂ ዊ ዶንት ኒድ ኢት፣ ግን ተገደን ነው የምናወራው። በሰውነት ነበረ ማምራት የምንፈልገው። የታለልነውም በሰውነት ውስጥ ሆነን ሰውነታቸውን የጣሉ ሰዎች ናቸው ያታለሉን። ኤክስፔክት ስለማናረግ ብልግናቸውን፣ ግፋቸውን ሀገርን የሚያህል ነገር ያፈርሳሉ ብሎ የሚጠብቅ ሰው የለም። ሰውን እንደ እንስሳ ያርዳሉ ብሎ የሚያስብ ሰው የለም። የሐሰት ትርክት ፈጥረው ሐውልት ያቆሙለታል ብሎ የሚያስብ ሰው የለም። ልዩ ኃይል ብለው ገዳይ በመንግስት በጀት ይመድባሉ ብሎ የሚያስብ ሰው የለም። ልናስብ አንችልም ሰው ስለሆን። ከሰውነት የወረዱት ግን አስበው አደረጉት። ለዛ የሚሰጠው ምላሽ የታለሉትን ሁሉ የሚመልስ መሆን አለበት እና በዛ አንጻር እንደተባለው ለሰው ሁሉ ተስፋና ብርሃን የሚሆን ሌሎቹን የሚያስፋንን ፕሮግራም ቢኖራቸው ተጨማሪ ይሆናል የሚለው ብለን መደምደም እንችላለን። ወይዘሮ ጽጌ በጣም መምህር እዚህ ላይ አሁን መጨረሻ ላይ ያልከው ላይ የተነሳውን ለማሰሪያን ቀደም ሲል የባከነ ነገር የለም ለሚለው አሁን ያላችሁትን ነገር መገንዘቡ ራሱ ትልቅ መሳሪያ ነው ብዬ ነው የማስበው። አሁን አልባከነም ለማለት ነው። የባከነ ጊዜ የለም ይሄንን በቅጡ ከተመለከት ነው እና የስበት ማዕከል እንዲሆን እንደው እንደ ምክር ሀሳብም አልለው፣ ግን ለወደፊቱ የመነጋገሪያ ነጥብ እንዲሆነን ብዙ ጊዜ ሳነሳ አንዳንድ ሰዎች ቅር ይላቸዋል። ሆኖም ግን ከዚህ ከቪክተም ሁድና ከኮምፕሌኒንግ ከምን እንድንወጣ ሌላ መንፈስ የያዘ ነገር፣ ጠንካራ መንፈስ የያዘ ነገር ይዘን ብንመጣ ሳይጠቅም አይቀርም። እንደረዘመ ገብቶኛል። ለማሳጠር እንደፈልገናል ሁላችንም። ግን ይችን የአማራው ንቅናቄ የኢትዮጵያ ሕዝብ ንቅናቄ ስበት እንዲኖረው የስበት ማዕከል እንዲሆን ከተፈለገ ሌሎችንም ለማሸነፍ ከዚህ ኮምፕሌን ማድረግን እነዚህ ትልልቅ የሚባሉ ሰዎች ዶንት ኮምፕሌን ዶንት ኤክስፕሌን ይላሉ እና ያ ምንድነው ብዙ እንዳናበዛ ኮምፕሌን ማድረግ እንዳናበዛ የሜንታሳይድ ያልኩትን አንቲዶቱ ኮምፕሌን እና ኤክስፕሌን ለማንም ኤክስፕሌን ማድረግም የለም። ማርከሻው እሱ ስለሆነ የወደፊቱ ውይይታችን ላይ አሁን ምን ይደረግ ለሚለው እንደ አዲስ ባህልና እንደ አዲስ የትግል ዘዴ ከፍ ከፍ የሚያደርጉ ነገሮችን እንጂ ይሄ የለመደው እንትን የቅድም ላልከው ለደነዘዘው ህዝብ የባሰ አደንዛዥ ነው የሚያነቃ ይመስልናል እንጂ ችግራችንን ማንሳቱ እና በፋኖም በኩል ብዙ ወሬ ባይበዛ ጥሩ ነው። በእኛም በኩል ብዙ ኮምፕሌን ባይበዛ፣ እነሱም ወሬ ባያበዙ ጥሩ ነው ባይነኝ። ይሄ እንግዲህ በጣም ቦልድሊ ነው የምናገረው፣ ግን ምክንያት አለኝ። ለወደፊቱ የምንወያይበት ይሆናል እና በጣም ግሩም ውይይት ነበር መምህር ያካሄድከው። እድሉንም ደግሞ ረዘም አድርገን እንድናናገር ስለፈቀድክ አመሰግናለሁ ሁላችሁንም። እግዚአብሔር ይስጥልን። ምናልባት ዶክተር እንግዲህ ጥሩ መዝጊያ ነው ያደረግሽው፣ ወይ በዚሁ እንዘጋዋለን። የለም አንድ ነጥብ አለኝ ካሉ ዶክተር ሶሎሞን አንተም መጨረሻ እናድርገው፣ በእኔ በኩል በዚህ እናጠቃልለዋለን። እሺ አመሰግናለሁ። እኔ አንድ እንትን ልበል፣ ምንም ንግግር አላበዛም። እኔ በተለይ አሁን ይሄ የምርጫው ጉዳይ
ቅድም የጠቀስኳቸው እንዳለ ሆኖ አሁን እኔ የምመኘው ሊሆን ይችላል ብዬ የማስበው አሁን ዶክተር አበባም ከተናገረችው አንጻር ይሄ ምርጫ ህዝቡ ለትግል የሚነሳሳበት ምርጫ ይሆናል ብዬ አስባለሁ። ስለዚህ በዛ መንፈስ ነው ህዝቡ መሄድ ያለበት። ሲመርጥ ጀምሮ አንመርጥም፣ በተቻለው መጠን ማቆም። ምክንያቱም ጎንደር፣ ደሴ፣ ባህር ዳር ሶስቱ ከተሞች ራሱ ግማሽ ሚሊዮን ራሱ 1.5 ሚሊዮን ህዝብ አለዛ እና እዛ ቢቀጣጠል አዲስ አበባውን ተውት፣ ያው የምታውቁት ነው ከ6 ሚሊዮን በላይ ነው ያለው ህዝብ እና እነዚህ አራቱ ከተሞች እውነት ለመናገር በቂ ናቸው። ባንዴ ተገልባብጦ እኔ እንደውም ይሄ የሚለፈልፍና ዝም ብሎ እንደፈለገ የሚያደርግ ሰውዬ ምንም ኃይልም የለውም ፈሪም ነው። እኔ እንደውም አስቀድሞ ይሸሻል ባይ ነኝ። ስለዚህ ህዝቡ ይሄን አጋጣሚ ተጠቅሞ ማድረግ ያለበት ለትግል መነሳሳት ነው። ከእንግዲህ በቃኝ፣ ከእንግዲህ በኋላ ሌላ 5 ዓመት ለመጠበቅ ቀርቶ አንድ ቀንም አልጠብቅህ ብሎ ይሄን ነገር ከሰኞ ጀምሮ ትግል ባካሄድ በዚሁ አጋጣሚ ጥሪ ያደርጋለሁ። አመሰግናለሁ። ይሄን ለማለት እግዚአብሔር ይስጥልን ለሁላችሁም። በጣም ጥሩ የሆኑ ነጥቦች ነው ያነሳ ነው። ይሄ እንግዲህ ልብ ላለው በቂ ይመስለኛል። ምንድነው የሚባለው ጋሽ ደብሩ? ለአንበሳ አይመትሩ እንደነበረ አባባል አለ። ለብልህ አስተምሩ ለአንበሳ አይመትሩ ይባላል እና ከተናገርናቸው ውስጥ ብዙ ጠቃሚ የሆነ ትውልዱን ከተኛበት የሚቀሰቅሱ የሳተውን የሚመልሱ ነገሮች አሉ ብዬ አምናለሁ። ይሄን ጊዜ ሰጠን እንድንነጋገር የፈቀደልን እንግዲህ የሁላችን ፈጣሪና አምላክ እግዚአብሔር ይመስገን። የሳምንት ሰው ይበለን። ጤና ይስጥልኝ።